ለወላጆቹ መግደል ምክንያት የሆነው አውቆ ወይም በቸልተኝነት አይደለም። ህጉ እንዲህ አይነቶችን ገዳዮች ከተጠያቂነት ነፃ ያደርጋቸዋል። ማንኛውም ወራሽ በ3 ዓመት ውስጥ የወራሽነት ሰርተፊኬቱን ከያዘ በይርጋ አይታገድም መብቱ የሚል ካልተሳሳትኩ እንደዚህ የሚል አስገዳጅ ውሳኔ አለ። ለመውረስስ እንዲያው አንድ ሰው እንደ ወራሽ ለመባል ምንድነው ቅድመ ሁኔታው? አሁን ብዙ ሰው ወራሽ የሚሆነው በህግና በኑዛዜ ነው። እንደነ ስፔን አይነት ሀገሮች በኑዛዜ ሀብትና ንብረቱን ይውሰድ የተባለ ሚስት፣ ልጅ፣ እናት፣ አባት በኑዛዜው ላይ ምስክር መሆን አይችሉም። ከሆኑም ተቀባይነት የለውም። አውራሹ ለማውረስ በቂ ምክንያት ለምሳሌ ሰድቦኛል ወይንም የግድያ ሙከራ አድርጎብኛል ሊል ይችላል። ግን ህጉ እነዚህ ነገሮች በቂ ምክንያት ብሎ ነው ያለፋቸው ወይስ ስድብና ግድያ ምናምን ብቻ ብሎ ነው ያለፋቸው? ሲለየው ምንድነው ያለው? ስጦታ ማለት አንድ ሰው በህይወት እያለ ንብረቱን ሳይሞት የሚያስተላልፍበት ነው። ወዳጄ እና ዳኛ ካሴ መልካም ለዚህ ውይይት ስላበቃን አመሰግናለሁኝ። ዋልያንም ወደ ዋናው ውይይታችን ከመግባታችን በፊት እንግዲህ ሁለታችንን በተመሳሳይ ፕሮፌሽን ላይ ሆነን በተደጋጋሚ አንተም ወደ 3ኛ መጽሐፍ ነው አለ እና ጽፈሃልና እንደው አድማጭ ተመልካቾቻችንን ቀጥታ ወደ ርዕሰ ጉዳዩ ገብተን ከምንይዛቸው በፊት እስቲ ስራና ይሄንን ሄክቲክ የሆነ ስራና ደግሞ በዛ ላይ ደርቦ እንደዚህ አይነት ከባድ ኃላፊነት አቻችሎ መሄድን ጠቀስ አድርገህልን ብታልፍ እስቲ። እሺ አመሰግናለሁኝ። በመጀመሪያ ዳዊት የስራ ባልደረባዬን እንዲሁም ደግሞ ዝግጁን ያዘጋጀልን ዋልያ መጽሐፍትን ከልብ እያመሰገንኩኝ ይህን መጽሐፉን እና ሌሎቹን ሁለቱንም ለመጻፍ በዋናነት እንግዲህ የምንውልበት ቦታ ነው እኔ ለመጽሐፎቹ መነሻ የሆነኝ። በቀንና በዕለት ተዕለት ከምሰራቸው ስራዎች ከሚደረጉ ሙግቶችና ክርክሮች በዛ ከሚገጥሙ ክርክሮች በመነሳት መጽሐፎቹን እኔ ያወቅኩትን ሌሎቹም ቢያውቁት ያግዛል በሚል ነውና የተለየ ጥረት አለው የሚያስብል ጉዳይ አይደለም። ሰዎች የሚያጋጥሟቸውን መሰነድ እና ቀለል ባለ ሁኔታ ለህዝቡ ተደራሽ እንዲሆን ለማድረግ የተደረገ ሙከራ ነው እንጂ ለኔ በዛ ሙያ የሚውል ሰው በየቀኑ ብዙ ትዕዛዞችን፣ ውሳኔዎችና ፍርዶችን ይሰጣል። ያ ሰው በራሱ ደራሲ ነው ባይባልም የጽሁፍ ስራ ስለሚሰራ ስለዚህ ያንን በተለየ መልኩ ለአንባቢዎች እንዲቀርብ የመሰነድና በመጽሐፍ መልክ እንዲሆን የማድረግ ጉዳይ ስለሆነ የተለየ ጥረት የተለየ እና ከፍ ያለ ብርታት የተደረገበት ነው ብዬ አላስብም። ግን ዙሮ ዙሮ ህብረተሰቡ ተደራሽ እንዲሆን ለማድረግ የተሞከረ ሙከራ ነው። በዛ አግባብ ነው የማየው። እናመሰግናለን። ይሄን ያነሳሁት ምንድን ነው ብዙ ጊዜ ሰዎች ለምንድን ነው እንዲህ ተጨማሪ ኤፈርት የምታደርጉት? ኤክስትራ ማይል ሄዳችሁ ላይክ ስራውም ራሱ ፐብሊክ ሰርቪስ ነው እና ደራሲነትም ራሱ ፐብሊክ ሰርቪስ ነው ለእኔ እና መቼስ ጥቅም ፈልጎ የሚጽፍ ሰው የለም፣ ሞኒተሪ የሆነ ጥቅም ማለት ነው። እና ኤክስትራ ማይል የምትሄዱት ለምንድን ነው? ጊዜው ይበቃችኋል ወይ? ኤፈርቱን ለምን ታደርጋላችሁ ስለሚል ነው። ጥሩ አድርገህ መልሰዋል። የኔም ብዙ ከዛ የሚለይ አይደለም። እናመሰግናለሁኝ። እስቲ ዛሬ እንግዲህ የምንወያይበት ርዕስ መጽሐፍ የኢትዮጵያ የውርስ ህግ የሚል ነው። ሰክሰሽን ሎው የኢትዮጵያ የሚል ነው እና ይሄ 3ኛ እትም ነው። አይ ቲንክ የተሻሻለ እና አፕዴትድ የሆነ ቨርዥን ነው። እኔም እንዳየሁት የመጀመሪያው መጽሐፍና ይህን እንዳስተያየሁት እና በደንብ የሰበር ውሳኔዎችንም ሌሎች ተጣቃሽ መጽሐፎችንም አዳብረህ ጽፈዋል እና በጣም ጥሩ አድርጋ አዳብረኸዋል። እና እስቲ
ውርስ እንግዲህ እንደምናውቀው ፕራይቬት ሎዎች ኢትዮጵያ ካላቸው ፕራይቬት ሎዎች ውስጥ አንዱ ነው እና ለአንተ የውርስ ህግን እንደው ከሌሎቹ አሁን ፕራይቬት ህግ የምንላቸው ከቤተሰብ ህግ፣ ከንብረት ህግ፣ ከኤክስትራ ኮንትራክቹዋል ላያቢሊቲ፣ ከውል ህግ እንደው ለየት የሚያደርገውና ለአንተም ደግሞ የውርስ ህግን ላይ ይህን ያህል ጊዜን ሰውተህ መጽሐፍ ለመጻፍ ያነሳሳ ምንድን ነው ምክንያቱ? የውርስ ህግ አንዱ ፍትሐብሔር ህጎች ፈርጅ ውስጥ የሚመደብ ነው። እንደሚታወቀው በሙግት ሂደት ውስጥ የፍትሐብሔር ሙግት አለ፣ የወንጀል ሙግት አለ። ከፍትሐብሔር ሙግቶች ውስጥ ወይም ደግሞ ክርክር ከሚደረግባቸው ጉዳዮች አንዱ የውርስ ህግ ነው እና በስራ አጋጣሚ በተደጋጋሚ ሳየው የውርስ ክርክሮች ይበዛሉ። ማህበረሰቡም ከውርስ ጋር ተያይዞ በየፍርድ ቤቱ የሚያደርጋቸው ሙግቶች ሰፋና ጠለቅ ያሉ ሆነው ነው ያገኘኋቸው። በተለይ ጠበቆቹ የሚያቀርቧቸው ክርክሮች ደግሞ ነገሮችን ውስብስብ ያደርጓቸዋል። ያ ከሆነ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም የውርስ ህጉን በተለያየ መንገድ ሰፋና ተንተን ባለመልኩ አስገዳጅ ውሳኔዎችን ይሰጣል። ስለዚህ ማህበረሰቡ ሰፊ ክርክርና ሙግት የሚያደርግበት ከሆነ በህግ ባለሙያዎች ዘንድ ደግሞ ሰፊና ጊዜ ወስዶ የሚደረግበት ጥልቅ ክርክር ከሆነ በመጽሐፍ መልክ ተሰንዶ ቢቀርብ ያግዛል በሚል ነው። እንግዲህ አንድ መጽሐፍ ሲጻፍ ዝም ብሎ ከመጽሐፉ በፊት የተወሰነ ምልከታ ቢደረግበት እንደው ጥልቅ የሆነ ጥናትና ምርምር ባይደረግ የተጻፈው መጽሐፍ በህዝቡ ዘንድ ከደረሰ ምን ያግዛል የሚለው መታየት ስለሚኖርበት በነበረኝ ቆይታ መጽሐፉን ከመጻፌ በፊት የውርስ ህግ ቢጻፍ ህብረተሰቡን የተወሰነ ያግዛል የሚል እይታ ስለነበረ ስለዚህ የውርስ ህግ መጽሐፉን አዘጋጀሁት። በ2-3 ዓመት ውስጥ አዳዲስ ሀሳቦች ይመጣሉ። እንደሚታወቀው መጽሐፍ በየሂደቱ እየተሻሻለ ይታተማል። ስለዚህ አሁን ባለው የኢትዮጵያ የህግ ስርዓት ደግሞ እንደሚታወቀው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ የሚሰጣቸው ውሳኔዎች ማህበረሰቡ በዕለት ተዕለት የሚገጥመው ሁነቶች እየታዩ ውሳኔዎቹም ይጨምራሉ፣ ይሻሻላሉ። ስለዚህ ያን በተለየ መልኩ አካቶ ከፍ ባለ ሁኔታ መሰነዱ የተሻለ ነው በሚል ነው እንግዲህ ሶስተኛውን እትም አሻሽዬ እያሳተምኩት። ስለዚህ ካለው የሙግት ስፋት አንጻር የውርስ ህጉ ላይ መሰራቱ የተሻለ ያግዛል በሚል እይታ ነው። እሺ፣ እናመሰግናለን። እና ከዚሁ ጋር አያይዘህ እንደው ልትመልስልኝ የምፈልገው ነገር ምንድን ነው? እንዳልከው ነው እንግዲህ ውርስ በማህበረሰብ ውስጥ በጣም ቅርብ ከሆኑ ጉዳዮች አሁን ልክ እንደ ቤተሰብ ህግ፣ እኔ እንኳን የቤተሰብ ህግ ኤክስቴንሽን አድርጌ ነው የማየው። በጣም ቅርብ የሆነ ህግ ነው። አይተህ ከሆነ እኔም በሰራሁበት ጊዜ ውርስ ላይ ሰዎቹ ብዙና ኢሞሽናል ሆኖ ነው የሚመጡት። ገና ጥቁር ልብሳቸውን እንደለበሱ ነው፣ ስሜታዊ ናቸው። ብዙ የፋሚሊ ድራማና ታሪክ የሚወጣበት ችሎት ነው እና ኢሞሽናል ኢንቨስትድ ከሚያደርጉ ችሎቶች አይነውና እንደው ስንከፍላቸው በዋናነት ቴስቴት ሰክሰሽን እና ኢንተስቴት ሰክሰሽን አለ እና ተብሎ ይከፋል። እንደው አንተ ውርስን እንደው ተርጉመው የህጉን ለሰፊው ህዝብም በሚገባ መልኩ የውርስ አይነቶችንም ተርጉማቸው ክፈላቸውና እንደው አጽመ ቅርጹን እንደው አሳየን የውርስ ህግን ቢባል እንዴት ትከፍለዋለህ እንደ ለሰፊውም ህዝብ በሚያመች መልኩ? የውርስ ህግ እንዳልኩት ከፍትሐብሔር ህጎች ዘርፍ አንዱ ነው። ውርስ ምንድን ነው የሚለውን በተመለከተ ውርስ ታሳቢ የሚያደርገው ሞትን ነው። አንድ አባባል አለ፣ ዙሮ ዙሮ ከቤቱ ኑሮ ኑሮ ከሞት አይቀርም ይባላል። በእንግሊዝኛም ኤቭሪ ሂውማን ቢንግ ኢዝ ሞርታል ይባላል። ስለዚህ ሞት ሲከሰት ሰዎች ሀብትና ንብረታቸውን ጥለውት ሲያልፉ ያንን ሀብትና ንብረት የሚወርሱ ሰዎች ይኖራሉ።
ስለዚህ ውርስ ምንድነው ለሚለው አንድ ሟች ከሞተ በኋላ ሟችን ሀብት ንብረት ዕዳም ካለበት ዕዳውን የሟች የቀብር ስርዓት የሚፈጸምበትን የሟች ልጆች የሚያድጉበትን የሟች ንብረት ኑዛዜ ካለ የሚከፋፈልበትን የሚያስተዳድረውን ሰውም በኑዛዜ ሰይሞ ከሆነ የዛን ሁኔታ አጠቃላይ የሟችን ከመሞቱ ጋር ተያይዞ ተከትሎ የሚመጡትን ንብረት መብትና ግዴታን የምናስተዳድርበት የህግ ሂደት ነው። እንግዲህ የውርስ ህግ በዚህ እና የውርስ ትርጉሙ በዚህ አግባብ ከሆነ የውርስ አይነቶች ስንት ናቸው? ይሄ በኑዛዜ የሚደረግ ውርስ አለ፣ ያለ ኑዛዜ የሚደረግ ውርስ አለ። ሁለቱንም ደብልቆ ወይም ቀይጦ የያዘው ቅይጥ የውርስ አይነት አለና በኑዛዜ የሚደረግ ውርስ ማለት ሟች ከመሞቱ በፊት ወደፊት ሞቱን ታሳቢ በማድረግ ኑዛዜ ላይ እንመጣለን። ግን ከዛ በፊት እንደው ለመውረስስ እንደው አንድ ሰው እንደ ወራሽ ለመባል ምንድን ነው ቅድመ ሁኔታው? አሁን ብዙ ሰው ወራሽ የሚሆነው በህግና በኑዛዜ ነው። ያው ቅድም እንደነገርከ ማለት ነው። ወራሽ ለመባልስ እንደው ብቁ የሚያደርግ ነገር ምንድን ነው? እኔ ከሌ የህጋዊ ወራሽ ነኝ የሚያስብለው ነገር ምንድን ነው? አንድ ሰው እንግዲህ ሟችን ለመውረስ እንደ ኢትዮጵያ የውርስ ህግ በዋናነት ሁለት ቅድመ ሁኔታዎች ተቀምጠዋል። የመጀመሪያው ሟች በሞተ ጊዜ ወራሽ ነኝ የሚለው ሰው በህይወት መኖር አለበት። ይህ ሰርቫይቫልሺፕ የምንለው ማለት ነው። ሁለተኛው ደግሞ ለውርስ የተገባ መሆን አለበት። ለውርስ የተገባ ማለት ምን ማለት ነው? በህጉ የተከለከሉ ድርጊቶችን ያልፈጸመ መሆን አለበት። እንግዲህ ሁለቱን ሁኔታዎች ስናያቸው ግልጽ ለማድረግ በህይወት መኖር ማለት አንድ ሟች ሲሞት ወራሽ ነኝ የሚለው ሰው ያልሞተ በህይወት ያለ መሆን አለበት ነው። ስለዚህ ሟች በሞተበት ጊዜ ወራሽ ነኝ የሚለው ሰው በህይወት ያለ መሆን አለበት። ግን ምትክ ወራሽ የሚባል አለ። የዚህ ልዩ ሁኔታ ምን ማለት ነው? ሟች ሲሞት ወራሽ የሚሆነው ሰው ባይኖርም ያ ወራሽ ይሆን የነበረው ሰው ቀድሞ ከሟች ከሞተ የሱን ተከትሎ የሚወርሱ በህግ መብት ያላቸው ሰዎች ማለት ነው። ይህን ግልጽ ለማድረግ ያክል ለምሳሌ አንድ ሰው በ2014 ቢሞት የዚህ ሟች ልጆች ቢኖሩትና አባቱ በ2015 ዓመተ ምህረት ቢሞት ቀድሞ የሞተው ልጆች አያታቸውን በ2015 መውረስ ይችላሉ፣ በምትክ ውርስ ማለት ነው። ስለዚህ በህይወት የሌለ ሰው መውረስ አይችልም። በህይወት የሌለ ሰው መውረስ አይችልም። ግን ሟችን ለመውረስ በህይወት ባይኖርም ልጆች ካሉት ተክተው ይወርሳሉ ማለት ነው። ስለዚህ በህይወት መኖር አንድ ቅድመ ሁኔታ ነው። ሁለተኛው ቅድመ ሁኔታ ለውርስ የተገባ መሆን ማለት ነው። ይሄ ለውርስ የተገባ መሆን ወይም አንወርዚ የምንለው ምንድን ነው? በኢትዮጵያ የፍትሐ ብሔር ህግ ወይም በውርስ ህጋችን 838 እና ተከታዮቹ እስከ 841 እንደተቀመጠው ወራሽ ነኝ የሚለው ሰው ሟች ላይ የግድያ ሙከራ ያላደረገ፣ የሟችን ሚስት ልጅ፣ የጉድፍቻ ልጅ እንዲሁም ደግሞ ሟች በኑዛዜ በጠቅላላ ሀብቱን አብሮ ከሌሎቹ ጋር እንዲወርስ ያደረጋቸውን ሰዎች የግድያ ሙከራ ሆነ ግድያ ያላደረገ እና እነዚህን ሰዎች በሐሰት ያልከሰሰ ወይም በሐሰት ያልመሰከረባቸው መሆን አለበት። እነዚህን አድራጎት አድርጎ በፍርድ ቤት ከተረጋገጠበት ከተቀጣ ምንም እንኳን ልጅ ቢሆን እና በህግ እንዲወርስ ህጉ ቢፈቅድለትም ከውርስ ይገለላል ወይም የሟችን ውርስ አይወርስም ማለት ነው። ሌላኛው ለውርስ ያልተገባ ግን ካሴ ላቋርጥና እኔ ሁልጊዜ ይገርምኛል የአንወርዲነስ ጉዳይ። እንዲሁ ህግ አውጪው መጀመሪያ አስቀድሞ እንደዚህ አይነት ነገሮችን ማሰቡና አንዳንድ ጊዜ አንተ አጋጥሞ ከሆነ እኔ አንድ ኬዝ ራሴ ስላጋጠመኝ አንዳንድ ጊዜ ሰዎች ሰውን እንደዚህ አውራሻቸውን ምናልባት ገላችኋል ወይም የግድል ሙከራ አድርጋችኋል ተብለው
አንወርዲ ናችሁ ተብለው ከውርስ ከተወገዱ በኋላ ተከራክረው እንደገና ወይ በሌጂቲሜት ዲፌንስ የአፈርማቲቭ ዲፌንስ አለ አይደለ በኢንሳኒቲ በምን ሰልፍ ዲፌንስ ምናምን ሊሆን ይችላል ራሳቸውን ነፃ ካወጡ በኋላ እንደገና ተመልሰው ያንን ውሳኔ ይዘው መጥተው የሚከራከሩበት ጊዜ አለና እንዲያው እንደዚህ አይነት ሁኔታ ካጋጠመ ምን ታደርጋለህ ለማለት ነበር። እንዲያው ነፃ ከወጣ በኋላና ተመልሶ ለውርስ ይገባኛል ካለ አንድ ሰዎች ለውርስ ያልተገባ መሆኑን የፍትሐብሔር ሕጉ 838 እስከ 840 እና 41 ሲደነግግ የወንጀል ድርጊቶችን ለመቅጣት እና እንዲቀንሱ ለማድረግ አንድ ሰው በራሱ መጥፎ ድርጊት ተጠቃሚ ሊሆን አይገባም ማለት ነው። ያንን ለማምጣት ታስቦ የተደረገ ነው። ስለዚህ አንድ ሰው በወንጀል ተጠርጥሮ ተከሶ ነገር ግን መጨረሻ ላይ በተለያዩ የራስን የመከላከያ መንገዶች በወንጀል ሙግት ውስጥ ለምሳሌ ራስን መከላከል የተደረገ ሊሆን ይችላል፣ ነሰሲቲ ሊሆን ይችላል፣ አክሲደንት ሊሆን ይችላል። በወንጀል ሙግት ከተከሰሰበት ወንጀል ነፃ ከወጣ እንግዲህ የፍትሐብሔር ሕጋችንን በግልጽ ያስቀምጣል። አንድ ሰው ለውርስ ያልተገባ ነው ለማለት በወንጀል ጥፋተኛ ተብሎ የተቀጣ እና ፍርድ ያረፈበት መሆን አለበት ነው። ስለዚህ ራሱን ከተከላከለ እና የወንጀል ችሎቱ ነፃ ካለው ያ ሰው የመውረስ መብቱን ያገኛል። በውርሱም ተሳታፊ ሆኖ የመጨረሻ ንብረቱን ከሟች ወርሶ ይወስዳል ማለት ነው። ስለዚህ አንድ ሰው ለምሳሌ አንድ ልጅ አበደና በእብደቱ ምክንያት አባቱን ወይ እናቱን ወይ ሁለቱንም ገደላቸው እንበል። ይሄ የመግደል ድርጊቱ ተረጋግጧል። ነገር ግን ይሄ ልጅ ወላጆቹን የገደላቸው አብዶ ወይም ቶታል ኢንሳኒቲ ውስጥ ገብቶ የነበረ ለመሆኑ በሕክምና እና በተለያየ የወንጀል ችሎቱ በሚፈልጋቸው ልክ ከተረጋገጠ ይሄ ልጅ ወላጆቹን ይወርሳል። ለምንድን ነው ይሄ ልጅ የሚወርሰው? ለወላጆቹ መግደል ምክንያት የሆነው አውቆ ወይም በቸልተኝነት አይደለም። ሕጉ እንዲህ አይነቶችን ገዳዮች ከተጠያቂነት ነፃ ያደርጋቸዋል። በሌላ በኩል ደግሞ ለመውረስ በወንጀል ሕጉ እና በወንጀል ችሎቱ ተከራክሮ ጥፋተኛ ተብሎ ውሳኔ ያረፈበት መሆን አለበት ስለሚል ነው። ስለዚህ በወንጀል ችሎቱ ተከራክረው ነፃ የተባሉ ሰዎች በፍትሐብሔር የውርስ ክርክር ላይ የመውረስ መብት አላቸው ማለት ነው። ጥሩ አድርገህ ገልጸኸዋል። አከራካሪ ጉዳዮች ስለሚነሱት መቼስ ታውቃለህ፣ የህግ ነገር ትርጉሙ ይበዛል ከዋና ሁሉም ህጉ ስለማይሸፍን እና እስቲ ወደ ቀጣዩ ውይይታችን እንሂድና በፍርድ ቤት ክርክር እንግዲህ በጣም አከራካሪ ከሆኑ ጉዳዮች አንዱ ኑዛዜ ነው እና እንግዲህ ኑዛዜ እንደ ጠበቃ ሆነ ኑዛዜ እንደ ዳኛ ሆነ ስታዩ ይለያያል እና ኑዛዜ አከራካሪ የሚያደርገው ነገር ዘርፈ ብዙ ጉዳዮችን ስለሚነካ ነው እንደኔ አስተያየት ማለት ነው። በተለይ አንዳንድ ጊዜ ሰዎች በኑዛዜ ከውርስ በሚነቀሉበት ጊዜ በኑዛዜ ከውርስ ለሚነቀሉበት ምክንያት የሚሰጡ ምክንያቶች አሉ። እንዲያው አንዳንዴ እንዲያው ሰበሩም የጠቀሳቸዋለሁ። አንተም በስራ ሰምተህ ሊሆን ይችላል። አንዳንድ ጊዜ አልጦረኝም፣ ታምሜ እያለሁ አላስታመመኝም፣ ሃይማኖትን ቀይሯል፣ ማዕት ምክንያት ነው የሚሰጠው እና ሰበሩም በዚህ ላይ ብዙ ውሳኔዎች ወስኗል እና እስቲ ኑዛዜ አከራካሪ ያደረገውን ጉዳይ ነው ከኑዛዜ ትርጉም ጋር አያይዘህ ብትነግረን ብዬ ነበረ። እንግዲህ ኑዛዜ ስናየው መጀመሪያ ሟች የወደፊት ሞቱን ታሳቢ በማድረግ ከሞተ በኋላ ንብረቱንና ሀብቱን የሚወርስለትን ልጆቹን የሚያሳድግለትን የቀብር ስርዓቱ እንዴት እንደሚፈጸም እዳም ካለበት እንዴት እንደሚከፋፈል ንብረቱን ማን አስተዳድሮት ለወራሾቹ ማን እንደሚያካፍልለት የመሳሰሉ ነገሮችን ቃል ሰጥቶ የሚያልፍበት ሰነድም ሊሆን ይችላል። ማለትም በጽሁፍ የተደረገ ሊሆን ይችላል ወይም በቃል የተደረገ ሊሆን ይችላል እና
የኑዛዜ አከራካሪነት የሚመነጨው አንድ ከኑዛዜ ፎርም ነው ወይም ደግሞ ኑዛዜው ከተጻፈበት ከተደረገበት አይነት ነው። ሁለተኛ ወራሾች ከሚፈጽሙት ድርጊት ነው። ሌላኛው ያው ሰዎች በተፈጥሯቸው ንብረቱን ለማግኘት ላለማጣት የሚያደርጉት የሞት ሽረት ሙግት አለ። ስለዚህ በሕግ ውስጥ የተቀመጠውን ቃላት ተተርጉሞ መብታቸውን በሚያስከብር አግባብ እንዲሆን ክርክር ማንሳታቸው አይቀርም። ምን ግልጽ ነው ብለን ብናስብ ማለት ነው። ስለዚህ አሁን ለምሳሌ የኑዛዜ አይነቶችን ብናይ 3 አይነት የኑዛዜ አይነቶች አሉ በኢትዮጵያ እውቅና የተሰጣቸው። የመጀመሪያው በግልጽ የሚደረግ ወይም ፐብሊክ ዊል የምንለው ነው። በግልጽ የሚደረግ ኑዛዜ ማለት ሟቹ ራሱ ወይም ሌላ ሰው እየጻፈለት ምስክሮች ባሉበት የሚደረግ ኑዛዜ ነው። ይሄ የኑዛዜ አይነት ራሱ በሁለት ይከፈላል። አንዱ በአዋዋይ ፊት የሚደረግ፣ በአዋዋይ ፊት ማለት በሰነዶች ምዝገባና ማረጋገጫ ፊት የሚደረግ ማለት ነው። ሁለተኛው ደግሞ በሰፈር የሚደረግ ማለትም ወደ ሰነዶች ምዝገባና ማረጋገጫ መሄድ ሳያስፈልግ ከቤት ቁጭ ብሎ ራሱ ወይም ሌላ ሰው እያጻፈ ምስክሮች ባሉበት 4 ምስክሮች ባሉበት ተፈርሞ የሚቀመጥ ነው። እንግዲህ ይሄ በግልጽ የሚደረግ ኑዛዜ ላይ እነዚህ ፎርሞች ወይም ቅድመ ሁኔታዎች ተሟልተዋል አልተሟሉም የሚሉት በጣም አከራካሪ ይሆኑና ለወራሾች ለሙግት ይዳርጓቸዋል። ሌላኛው ይሄ በሟች ጽሑፍ የሚደረግ ወይም ደግሞ ሆሎግራፊክ ዊል የምንለው ነው። ይሄ ሟቹ በራሱ እጅ ጽሑፍ ነው የሚያደርገው፣ ምስክር የለውም። በኑዛዜው በየገጹ ቀኑን እያስቀመጠ የሚፈርምበት ነው። ይህ ሲሆን ደግሞ በጣም አከራካሪ የሚያደርገው አንደኛ ራሱ አድርጎታል አላደረገውም ወይ የሚለው በጣም ያከራክራል። ምክንያቱም ምስክር የለውም፣ በምንም ማረጋገጥ አይቻልም። ማረጋገጥ የሚቻለው እንግዲህ እንደሚታወቀው በፎሬንሲክ ፊርማውን በማመሳከር ወይም ሌሎች እንግዲህ ሲያደርገው በጣም ሰውየው ተራማጅ ሆኖ በካሜራና በቪዲዮ አስደግፎት ያንን አብሮ ካላስቀመጠው በስተቀር ማለት ነው። ስለዚህ ይህም ሲሆን በጣም ያከራክራል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም በዚህ በኩል የሰጣቸው ውሳኔዎች አሉ ከመጽሐፉ ላይ ያስቀመጥኳቸው እና ሶስተኛው በቃል የሚደረግ ኑዛዜ ነው። በቃል የሚደረግ ኑዛዜ በእርግጥ አሁን ሕጉ የሚፈቅደው እስከ 500 ብር የሚደረግ ስጦታን እና የቀብር ስነ ስርዓትን እንዲሁም ደግሞ የልጆች አስተዳደጎችን ብቻ ነው እንጂ ቤት፣ መኪና ምናምን በቃል መስጠት የቃል ኑዛዜ በማድረግ ማስተላለፍ አይቻልም። ስለዚህ እነዚህ 3 አይነት ኑዛዜዎችን ሲደረግ ሰዎች የወደፊት ሀሳባቸው እንዲፈጸም ከፈለጉ በሕገ ልቦና አይደለም ማድረግ ያለባቸው፣ በሕግና በሕግ ብቻ መሆን አለበት። እንደ ማንኛውም ጽሑፍ እንደ ማንኛውም ሰነድ ጽፎ ማስቀመጥ ብቻ አይደለም የሚያስፈልገው። ሲጻፍ ቅድመ ሁኔታዎች ተሟልተዋል ወይስ አልተሟሉም የሚለው መታየት አለበት። እዚህ ጋር እንዲያው አያይዤ ለመጥቀስ ያህል ብዙ ጊዜ አሁን ሰዎች ሲታመሙ ለምሳሌ አንድ የቤቱ ታላቅ የሆነ ሰው ሊያስታምማቸው ይሄዳል ወይ የቤቱ ታላቅ ሰው ጋር ቤቱ ወስዶ ያስታምማቸዋል እና አንዱ ኢንፍሉዌንስ የምንለው ነገር ይመጣል ብዙ ጊዜ እና ላስት ሚኒት ቀድሞ የሰጡትን ኑዛዜ ሊቀይሩ ይችላሉ። ምናልባት አንፌቨረብል የሆነ ኑዛዜ ደግሞ አንደኛው ላይ ሊሰጡ ይችላሉ እና ብዙ አይነት ኢንፍሉዌንሶች ያደርገው ያው የምናየው ነገር ስለሆነ ነው መጨረሻ ላይ ማለት ነው። እና ኑዛዜ ከዚህ ረገድ እንዴት ታያለህ? እና ከዚህ ጋርም አያይዘ ኑዛዜ ራሱ ሲፈስ አሁን በሚነበብበት ጊዜ የነበረ ሰው ያልነበረ ሰው ተብሎ እንትን የሚለው ጊዜ ይቻለ ምን ያህል ጊዜ ሊቃወመው እንደሚችል ኑዛዜውን ራሱ የተቀመጠ ነገር አለ እና ቀደም ብዬ ካነሳው ነገር ጋር አያይዘ ምናልባት ከዚህ ጋር ተያይዞ ሰዎች ኑዛዜ ሲያደርጉ ኑዛዜ ውስጥ አንድን ሰው በዩኒቨርሳል ሌጋሲ ሊሆን ይችላል፣ በፓርቲኩላር ሌጋሲም የሆነ ሀብት ለመስጠት ወይም ለመንሳት የሚሰጧቸው ጀስቲፊኬሽኖች እንዴት ታያቸዋለህ? ኦኬ አሁን እንግዲህ ኑዛዜ የጸና ለመሆን ቅድመ ሁኔታዎች አሉት ወይም ኤሴንሻል ኮንዲሽን ኦፍ ዊል የምንላቸው እነዚህ
አንድ ሰው ኑዛዜ ሲያደርግ ከመንፈስ ጫና ነፃ መሆን አለበት፣ ያልተገደደ መሆን አለበት፣ እድሜው ይታያል ከ16 ዓመት በላይ መሆን አለበት፣ አእምሮው እንደ ማንኛውም ሰው በትክክል የሚያስብ የአእምሮ በሽተኛ ያልሆነ፣ ከተጽዕኖ ከመገደድ ነፃ መሆን አለበት። እንዳልኩት ቅድም ደግሞ የሚያደርግበት የኑዛዜ ቅድመ ሁኔታዎች ወይም ፎርም ማሟላት አለበት። እነዚህ ሁሉ መሟላት አለመሟላታቸውን መሰረት እያደረጉ ነው ሰዎች የሚከራከሩት። ለምሳሌ ቅድም እንዳልከው አንድ ሰው ሲታመም ብዙ ልጆች ሊኖሩት ይችላሉ። ከብዙዎቹ ልጆች ከአንዱ ቤት ሄዶ እየታመመ ሊሆን ይችላል። አንድ የገጠመ ክርክር ነበረ ማረጋገጥም ያልተቻለና ሰውየው አሜሪካን ሀገር ሄዶ ሊታከም ልጁ ይወስደዋል። እዚህ ያለ ኑዛዜ ነበረው። አሜሪካን ሀገር ከሄደ በኋላ ሌላ ኑዛዜ ያደርጋል። እዚህ ኢትዮጵያ ውስጥ ያሉት ልጆች ምንድነው የሚሉት? አሜሪካን ሀገር ሄዶ አባታችን ኑዛዜ ያደርገው ኢትዮጵያ ውስጥ እያለ በሰነዶች ምዝገባና ማረጋገጫ ጽሕፈት ቤት ነው። እዛ ከሄደ በኋላ አላደረገም። የተደረገ ተብሎ ከአሜሪካን ሀገር ከሞተ በኋላ ከአስከሬኑ ጋር ወደ ኢትዮጵያ የመጣው ኑዛዜ የሐሰት ነው። እንደውም በጣም ግብረ ገብነት በጎደለው የተደረገ ክርክር አስታውሳለሁ። አሜሪካን ሀገር ልጁ አስታምማለሁ ብሎ ወስዶ ሊሞት ነፍሱ ሊወጣ ስል በጣቱ አስፈርሞት ነው እንጂ አባታችን ኑዛዜውንም አላደረገውም። በኑዛዜው ላይ ምስክር የሆኑትም የኑዛዜው ተጠቃሚ ሚስትና ልጆች ናቸው። ስለዚህ ይሄ ተቀባይነት ሊያገኝ አይገባም የሚል ክርክር ነበረ። በኢትዮጵያ ውስጥ እንደሚታወቀው የኑዛዜ ላይ የሚቀመጡ ምስክሮች እነማን ናቸው የሚል ድንጋጌ የለም። የኑዛዜ ተጠቃሚ ወይም በኑዛዜ ሀብትና ንብረቱን እንዲወርስ የተባለው ልጅ ወይም ሰው የሱ ቤተሰቦች በኑዛዜው ምስክር አይሆንም አይሉም። ለምሳሌ በሌሎች ሀገር መጽሐፉ ላይ በግልጽ አስቀምጨዋለሁ። እንደነ ስፔን አይነት ሀገሮች በኑዛዜ ሀብትና ንብረቱን ይውሰድ የተባለ ሚስት፣ ልጅ፣ እናት፣ አባት በኑዛዜው ላይ ምስክር መሆን አይችሉም። ከሆኑም ተቀባይነት የለውም። ምክንያቱም እነዚህ የኑዛዜው ተጠቃሚ ሚስትና ልጅ በኑዛዜው ተጠቃሚ ወይም በወራሹ ላይ እውነታውን አውጥተው አይመሰክሩም። እነሱም የሀብቱ ተጋሪ ስለሚሆኑ ኢትዮጵያ ውስጥ እንደዚህ አይነት ድንጋጌ የለም፣ አይከለክልም። ቄሶች ምናምን እነሱም አሁን ለምሳሌ ጫና ሊያሳድሩ ይችላሉ ኑዛዜ ሲቀበሉ ምናምን። ለእነሱስ የተለየ ስፔሻል እንትን የለም? አሁን ይሄ ከምስክር ጋር ተያይዞ የሚነሳው ክርክር ነው እና ለምሳሌ የቅድሙን አሜሪካን ሀገር የተጀመረውን እንትን ስንለው ኑዛዜውን አድርጓል። እዚህ ኢትዮጵያ ውስጥ የነበረውን ሰነድና ማረጋገጫ የተደረገውን ኑዛዜ ሽሮታል ነው። ሌላ ኑዛዜ በማድረግ ሽሮታል። ስለሻረው ሊጸና የሚገባው አሜሪካን ሀገር ያደረገው ነው። ቤቱን በሙሉ ያወረሰኝ ለኔ አሜሪካን ሀገር አስታሜ ላመጣሁት ልጅ ነው የሚል ክርክር ነውና በምስክሮችም ማድረጉን የተረጋገጠው ሌላ አሜሪካን ሀገር አለማድረጉን ማረጋገጥ ኢትዮጵያ ውስጥ ያሉ ሰዎች አይችሉም። ስለዚህ በዚህ አጋጣሚ ውርሱን የወሰደው አሜሪካን ሀገር ይኖረው የነበረው ልጅ ነው። እንግዲህ እውነታው ሟቹን ኑዛዜውን አድርጎታል አላደረገውም የሚለው ሊያውቅ የሚችለው አሜሪካን ሀገር የነበረው ሰነዱ ያመጣው ልጅና ፈጣሪ ብቻ ነው። ነገር ግን አሁን ባነሳው ወደ መጨረሻ ያነሳውን ጉዳይ በተመለከተ እንግዲህ ሟች ሊሞት ሲል የሚያስታምሙት የንስሐ አባቶች ይኖራሉ፣ ሐኪሞች ይኖራሉ፣ የሚያስታምሙ ሰዎች ይኖራሉ። እንግዲህ ሰውየው በመም ውስጥ ነው። ኑዛዜ ካላደረክልን አናስታምምህም፣ ሕክምናውንም በትክክል አንሰጥም የሚል ያልተገባ ጫና፣ የመንፈስ ጫና ተደርጎበት ከሆነ ሕጉ በራሱ ፈራሽ እንደሚሆን ፍርድ ቤቱ የውርሱን ጉዳይ ሊያፈርሰው ወይም ሊቀንሰው እንደሚችል ግልጽ የሆነ ድንጋጌ አለ። በዛ አግባብ መቀነስና ማስተካከል ውርሱ ለሚገባቸው አካላት ወይም ወራሽ ለሚሆኑ ሰዎች ማስተላለፍ የሚቻልበት ሁኔታ ሕጉ በግልጽ ስለሚያስቀምጥ በዛ አግባብ ይተላለፋል ማለት ነው። እና ለምንድነው አሁን እነዚህ ኑዛዜ ሲባል ብዙ ጊዜ እነዚህ ነገሮች ናቸው ህዝቡ ላይ አከራካሪ የሚሆኑ። ለዛ ነው ያነሳሁትና
እስቲ አሁን ኑዛዜ ከፈሰሰ በኋላ አንድ ሰው ከሞተ በኋላ እንግዲህ ኑዛዜ ሲነበብ እንግዲህ ታውቀዋለህ፣ ብዙ ስርዓት አለው። ዘመድ አስማት ተሰብስቦ የነፍስ አባት፣ ሎየር፣ ዘመድ ሽማግሌ ቁጭ ብሎ ነው እና አንዳንድ ጊዜ ሰዎች ወራሾች ያልጠበቁት ነገር ይሰማሉ እና ይደነግጣሉ። እንዴት ለምን ከውርስ ተነቀልኩ በዚህ ምክንያት ምናምን ብለው እና ውርስ መጣራት የሚባለው ሂደቱን በጣም እንዴት ነው አድካሚ አሰልቺና አታካች ያደርገዋል። እና ልክ ውርስ ማጣራቱ እንግዲህ ውርስ የሚከፈትበት ኦፕኒንግ ኦፍ ሰክሰሽን ከሚባለው ጊዜ ጀምሮ ውርስ ተጣርቶ እስከሚጠናቀቅበት ጊዜ ያለው ማለት ነው። እና እቺ ኑዛዜ ወደ ውርስ ማጣራቷ የምታስገባን ቀጭን መንገድ አድርገን እንሰዳትና ልክ ሰውየው ሲሞት ኑዛዜው ከተነገረ በኋላ ወደ ማጣራት ነው እንግዲህ የምንሄደው። ውርስ ማጣራት በተለምዶ ወደሚባለው ነገር ማለት ነው። እና እስቲ ውርስ ማጣራት የሚባለውን ነገር ቅድም ልክ ውርስና የውርስ አይነቶችን እንደ ዲፋይን እንዳደረክልን እስቲ ምንድን ነው ውርስ ማጣራት የሚባለው ነገር? እስቲ አንድ ዲፊኒሽን ስጠን ብንልህ። እንግዲህ የውርስ ክርክር ደረጃዎች አሉት እና የውርስ ክርክር 4 ደረጃዎች አሉት። የመጀመሪያው ውርስ ማጣራት ነው። ውርስ ከተጣራ በኋላ በዛ የውርስ ማጣራት ሪፖርት ተይዞ የወራሽነት የምስክር ወረቀት ማውጣት ነው። የወራሽነት የምስክር ወረቀት ካወጡ በኋላ በዛ በወራሽነት የምስክር ወረቀት በተቀመጠው አግባብ የውርስ ሀብት ድርሻ ክፍፍል የሚባል ክስ የዳኝነት ተከፍሎበት የሚመጣው ነው። የመጨረሻው በድርሻ ክፍፍል ውሳኔ ከተሰጠ በኋላ በዛ ውሳኔ መሰረት ራሳቸው በስምምነት ማስፈጸም ካልቻሉ ያፈጻጸም ክርክር የሚቀጥልበት ነውና የመጀመሪያው የውርስ ክርክር የሚጀምረው ዳዊት እንዳልከው በውርስ ማጣራት ነው። እንግዲህ የውርስ ማጣራት ምንድነው ለሚለው ለውርስ ክርክር ፍሬውን ከገለባው የምንለይበት መንገድ ነው። ይሄ ማለት ምንድነው? ልክ በፍትሐብሔር ሕጉ አንቀጽ 826 ወይም ደግሞ የመጀመሪያዋ የውርስ ሕግ ድንጋጌ ላይ ሟች እንደሞተ ወዲያውኑ ውርሱ ይከፈታል ነው የሚለው። ስለዚህ ያ በዚህ አግባብ የውርስ ማጣራት ሲጀመር ሰዎች ሊያደርጓቸው የሚችሉት ተግባራት ምንድነው? መጀመሪያ አጣሪ ይመደባል። የውርስ አጣሪ ማለት በፍርድ ቤቱ ትዕዛዝ የተሾመ የወራሽን ሀብት፣ ንብረት፣ ዕዳ እና ሌሎችም በሕጉ የተቀመጡ ተግባራትን የሚያከናውን ባለሙያ ማለት ነው። የውርስ አጣሪ እንግዲህ ኑዛዜ መኖር አለመኖሩን፣ ኑዛዜ ካለ ኑዛዜው የፈሰሰ መሆን አለመሆኑን፣ የፈሰሰ ማለት የተነበበ መሆን አለመሆኑን፣ በኑዛዜው መሰረት ወራሾቹ እነማን እንደሆኑ፣ የሟች የውርስ ሀብት ምን እንደሆነ፣ ሟች ከመሞቱ በፊት ዕዳ ካለበት ለምሳሌ ተበድሮ ከሆነ ብድር፣ ሌሎችም ዕዳዎች ካሉበት እነዛን ለይቶ ማውጣት፣ ሟች ቀለም የሚቆርጥላቸው ሰዎች ካሉ ለነዛ ቀለም መቁረጥ፣ እነዚህም በሙሉ ለይቶና አንጥሮ አጠቃላይ የውርስ አጣሪ ሪፖርት የሚባል አለ። የውርስ አጣሪ ሪፖርት ማለት ምንድነው? አሁን የዘረዘርኳቸውን ተግባሮች የሚከራከሩ ባለጉዳዮችም ወይም ወራሾች ካሉ እነሱን አከራክሮ የመጨረሻው የደረሰበት ድምዳሜን በጽሁፍ የሚያቀርብበት ማለት ነው። ስለዚህ ውርስ ማጣራት ማለት ባጭሩ የሟችን ሀብትና ዕዳ ለይቶ ፍሬውን ከገለባው አንጥሮ ለፍርድ ቤቱ የሚያቀርብበት ሂደት ነው። ፍርድ ቤቱ የቀረበውን ሪፖርት ከተቀበለ በኋላ በውርስ አጣሪ የነበሩ ተከራካሪዎችን የውርስ አጣሪው ያቀረበውን ሪፖርት ቢጸድቅ ተቃውሞ ያላቸውና የሌላቸው መሆኑን በጽሁፍ አስተያየት እንዲያመጡ ያደርጋቸዋል። ትክክል። እና እንደው እዚህ ላይ አንዳንድ ጊዜ አከራካሪ የሆኑ ነገሮች አሉ። እኔም እንደው ለማህበረሰቡም ይሄ ፕሮግራም የሚደርሰው ለሰፊው ማህበረሰብ ስለሆነ አንዳንድ ጊዜ እናቶች እንደው ደክም ያሉ እናቶች ልጃቸው ወይ ደግሞ እንደዚህ ባለቤታቸውን በሞግዚትነት ልጆቻቸውን ለመውረስ ሲመጡና ያለችዋ 2000 ብር 3000 ብር ነው ባንክ ውስጥ ያለች ንብረት
እና እሷን ለመውረስ ነው የመጣሁት ያሉና ውርስ አጣሪ ሪፖርት አስጻፉ እንባላለን ብለው እሷን ለማስጻፍ ደግሞ ይላሉ። ፕሮሰሱ ይረዝምባቸዋልና እንደው 3,000 ብር እንደው ለማውጣት ይህን ሁሉ እንደው ጣጣ ውስጥ ለምን ታስገቡኛላችሁ ልጆቼ እንደው ብለው ከባንኩም ጋር ከፍርድ ቤትም ጋር ጭቅጭቅ የሚፈጥሩበት ጊዜ አለ እና አንዳንዴ ደግሞ ውርስ አጣሪ ትንሽ የሚከፈል አበል አለ። አይ ራሴ አጣራለሁ የሚል ሰው አለ። አይ ወራሽም ደግሞ ህጉም የሚለው ውርስ አጣሪ መጀመሪያ ውርስ አጣሪ ወራሽ ነው ሊሆን ይችላል እና እንደው በተለምዶም በህግም እዚህ የውርስ ማጣራት ሂደት ውስጥ ያለብን ሂደት እንዲታያል ማለት አሁን የውርስ ማጣራት ፋይል እና የክፍፍል ፋይል ተብሎ 2 ፋይል ነው የተከፈተው። ድሮ ግን አይ ቲንክ ሲነግሩኝ አንድ ላይ ነበር በአንድ ፋይል ነው የሚታየው የነበረውና ይሄ ራሱ የውርስ ማጣራት አንድ ጊዜ ውርስ ማጣራትን ካጣሩ በኋላ አንድ ፋይል ከፍተው ሌላ ፋይል ደግሞ የክፍፍል ከፍተው ሌላ ደግሞ የአፈጻጸም ፋይል ከፍተው እንደ 3-4 ፋይል ከፍቶ ይህን ውርስ ማጣራት ሂደት ማካሄዱን እንዴት ታየዋለህ? እዚህ ጋር የሚለው አዎ እንግዲህ ይሄ ውርስ ክፍፍሉ ቅድም ባልከው አግባብ ለአንዳንድ በተለይ ትንሽ ገንዘብ ያለው ከሆነ የውርስ ማጣራት ሂደቱና የክርክር ሂደቱ ከሚገኘው ሀብት ጋር ላይመጣጠን እና አልታወውም ወይ ወደሚል ደረጃ የሚያስከድ ሁኔታ ይገጥማል። ይሄ ግን በጣም በጥቂት ሁነቶች ላይ ነው የሚከሰተው። አብዛኛው ሰው ወደ ውርስ ማጣራትና ክርክር ከመምጣቱ በፊት የሚያገኘውን ጥቅም እና በሚሄደው የሚደርስበትን ድካምና ወጭ ማመዛዘን አለበት። እንግዲህ ክርክር በተፈጥሮ ስፖን ፉድ አይነት አይደለም፣ ወይም ደግሞ ዝም ብሎ ቁጭ ብሎ ፍሪላንች የምንለው ወይም በነፃ ምግብ የምናገኝበት ሁኔታ አይደለም። አድካሚ ነው፣ ሙያ ይፈልጋል፣ ወጭ አለው፣ ጁዲሻል ኮስት የምንለው ወይም ደግሞ ጁዲሻል ኢኮኖሚ የምንለው ሁኔታዎች አሉት። በፍርድ ቤትም በተከራካሪዎችም በኩል ከፍ ያለ ወጭም ይፈልጋል። ስለዚህ በጣም ለአንዳንድ ጉዳዮች የውርስ ክርክር ሂደቱ ረጅም ሊሆን ይችላል፣ አሰልችና አልታወም ወደሚል ሀሳብ ሊያስቀይር ይችላል። ግን ይሄ 4 የክርክር ደረጃዎች ሊኖሩት የተደረገበት ግን ውርስ በተፈጥሮው የሚያመጣው ሂደት ነው። አንድ ሟች ሲሞት ያለውን ሀብትና ንብረት ራሱና ራሱ ነው የሚያውቀው። ወራሾቹ ሊያውቁት ይችላሉ፣ ወይም ደግሞ በውርስ ማጣራት ሂደት ካላለፈ መጨረሻ ላይ የትኛው ሀብት ነው የትኛው ዕዳ ነው ለመለየት ሊያስቸግር ይችላል። ነገር ግን አንድ ንብረት ካለ ብቻ እኮ በቀጥታ የድርሻ ክፍል እንዲጠይቁ የፍትሐ ብሔር ህጉም የውርስ ህጉም አይከለክልም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም አስገዳጅ ህግ ውሳኔ ሰጥቷል። ለምሳሌ አንድ ሟች አንድ ቤት ብቻ ካለው 2 ልጆች ብቻ ከሆኑ አንዱ ልጅ ይዞ ቤቱን አልለቅም ካለው ቤት ያልያዘውና ውርሱን የሚፈልገው ልጅ ውርስ ማጣራት አይጠበቅበትም። በቀጥታ የድርሻ ክፍል መጠየቅ ይችላል። የድርሻ ክፍሉን እንደጠየቀ ከዛ በቀጥታ ለአፈጻጸም ማቅረብ ይችላል። 2ቱን ደረጃዎች ማስቀረት ይችላል ማለት ነው። ውርስ ማጣራትና የወራሽነት የምስክር ወረቀት የማውጣቱን ሁኔታ ማስቀረት ይችላል። ስለዚህ ህጉ ለሁሉም መፍትሄ ያለው ግን በውል ተገንዝቦ የትኛውን አጭር መንገድ ብጠቀም ክርክሩ ከማገኘው ገንዘብ በላይ አገኛለሁ የሚለውን ማሰብ ቀድሞ ሂሳብ መስራትን ይፈልጋል። ክርክር በስትራቴጂክ የሆነ ስልት አውጥቶ አዋጭ በሆነ መንገድ መጀመር ያስፈልጋልና ለሁለቱም መፍትሄ ያለው ግን ህጉን ተገንዝቦ በየትኛው አዋጭ እንደሆነ መርጦ ሙግቱን መጀመር የሚያስፈልግ ይሆናል ማለት ነው። እሺ ትክክል ነው። እና ለዚህ የሚያነሳውባቸው እንዲሁ ምክንያቶች አሉ የእነዚህ ነገሮች እና አሁን በተለይ ውርስ ማጣራት ላይ የውርስ ሀብት ሲለይ የውርስ ሀብቱን በመለየት የሚደረገው ሂደት ውርስ አጣሪው ምስክር ሰምቶ አጣርቶ ምኑ ብሎ ይመጣልና እንደ ሪፖርት ነው የሚቆጥረው፣ አስተያየት ነው፣ ውሳኔ አይደለም። እና አንዳንድ ጊዜ ምስክር የሰማውን በቅርብ የተወሰነ ውሳኔ ያለ የውርስ አጣራት ወይም የሚያጣራ ግለሰብ ምስክር መስማት እንደማይችልና ህገ መንግስታዊ እንዳልሆነም ምስክር መስማት የሚችለው ራሱ ፍርድ ቤት እንደሆነ ነገር ነው የተወሰነውና እቺ ውርስ ማጣራት የምትለዋ ነገር
አንዳንድ ጊዜ ግልጥ ብላ በደንብ መታየት እንዲኖርባት ነው ያነሳኋችን ጥያቄ ማለት ነው። እንግዲህ በውርስ ማጣራት ሪፖርት ይሄ ሪፖርት እንግዲህ በቃ አጣርቶ ሰውየው ይመጣል። ቅድም እንዳለው ኑዛዜ አለ የለም፣ የኑዛዜ ወራሽ እነከሌ ናቸው፣ የኑዛዜ ያለ ኑዛዜ የሚወርሱ ደግሞ እነከሌ ናቸው፣ ሀብትን እዳው እንደዚህ ነው ተብሎ ይመጣል። ሪፖርቱ ልክ ፍርድ ቤት ሲመጣ የሚያከራክሩ ደግሞ ጉዳዮች አሉ። አሁን ልክ ሲመጣ አብረው ይመጣሉ ሰዎች። አሁን ኑዛዜ ተገኝተዋል፣ ከኑዛዜ ያገኘሁት ገንዘብ በቂ አይደለም፣ በተዘዋዋሪ መንገድ ተነቅያለሁ ከውርስ፣ ቀጥታም በውርስ ይሄ አይገባህም ተብያለሁ፣ ከውርስ መነቅ ዲስኢንሄሪተንስ የምንለው ነገር አለ እና እስቲ ከውርስ መነቀል የሚባለውን ነገር እስቲ አብራራል። ምን ማለት ነው ከውርስ መነቀል ማለት? እሺ እንግዲህ ከውርስ መነቀል ማለት ሟች በህግ ወራሽ የሆኑ ሰዎችን እንዳይወርሱ በኑዛዜ አስቀምጦት የሚያልፍ ቃል ነው። አንድ አባት ከልጆቹ መካከል አንዱ ለምሳሌ የግድያ ሙከራ ቢያደርገው ወይም አጸያፊ ስድብ፣ ክብረነክ ስድብ ቢሰድበው ያንን ጠቅሶ በኑዛዜው ላይ ስላዋረደኝ ወይም የግድያ ሙከራ ስላደረገብኝ ከሀብትና ከንብረቴ እንዳይወርስ ተናዝዣለሁ ቢል ይሄ ከኑዛዜ መንቀል ነው። ወራሹም ልጅ ስለሆነ አይወርስም ማለት ነው። እና ይሄ ከኑዛዜ መንቀል የምንለው ሰዎች የሚፈልጉትን ሰው ከውርስ የሚተክሉበት፣ የማይፈልጉትን ሰው ደግሞ እንዳረብ ከውርስ ሀብቱ የሚነቅሉበት ነው። ስለዚህ የኑዛዜ መንቀል አንድ ትልቅ ነገር ታሳቢ አድርጎ የሚነሳው ምንድን ነው? ሟችን ወራሾች እንዲንከባከቡ አክብረው እንዲይዙት፣ ካልሆነ ካልተንከባከቡት ማለት የሚሰድቡት፣ የሚያዋርዱት፣ ያልተገባ ድርጊት የሚፈጽሙበት ከሆነ ግን በዚህ መጥፎ ድርጊታቸው እንዳይጠቀሙ ህጉ የሚከለክልበት ነው እና ምግባረ ሰናይን ወይም በጎ አድራጎትን ለማበረታታትም ጭምር ታሳቢ ተደርጎ የመጣ የህግ ጽንሰ ሀሳብ ነው። በማህበረሰቡ ዘንድም ሰፊ ተቀባይነት ያለው ተግባር ነው እና እሱን ለማበረታታት ነው የመጣው። እዚህ ላይ ግን አሁን የሰበሩ ሳይሆን እያጠበቡት ነው። አሁን ውርስ መንቀልን ምክንያቶቹ ይሄን በዚህ መንቀል አይቻልም፣ በዚህ መንቀል አይቻልም፣ በተዘዋዋሪም ከአንድ አራተኛ በታች መስጠት እንደ መንቀል ነው ምናምን ተብሎ እንዲሁ የኑዛዜ አድራጊውን ስልጣን እያጠበቡት ይመስላል እና ምናልባት ኦሪጂናሊ ከታሰበው ሀሳብ እንደው እንትን ብለናል። ውሳኔው ሰበር ውሳኔዎች አቢዩዝ እንዳይደረጉ ሆን ብለው ያጠበቡት ነው በሰዎች ቅድም እንዳልነው፣ ወይስ አዲስ የሆነ ፖሊሲ ሜኪንግ ነው ብለህ ታስባለህ? ኦልሞስት እኔ ታስበው አሁን ለውርስ መንቀል በቂ ምክንያት ተብሎ የተቀመጠ ነገር አላይም። ለማጥበብ እየተሞከረ ይመስለኛል። ምን ታየዋለህ አንተ? አዎ እንግዲህ በኢትዮጵያ የውርስ ህግ ላይ ለውርስ መንቀል በኑዛዜ ሊቀመጡ የሚገቡ ምክንያቶች እነዚህ ናቸው ተብሎ የተቀመጠ ዝርዝር ምክንያት የለም። ለምሳሌ ቅድም ስናይ አንድ ሰው ለውርስ የተገባ መሆን አለበት ወይም ወርዚ መሆን አለበት። አንወርዚ ከሆነ መውረስ አይችልም ብለናልና ለውርስ ያልተገባ ነው ለማለት ምክንያቶችን በውርስ ህጉ አንቀጽ 838 እስከ 840 ድረስ በዝርዝር አስቀምጧል። አንድ ሰው የግድያ ሙከራ፣ የሐሰት ምስክርነት፣ የሐሰት ክስ አለማድረግ፣ ሟች ኑዛዜ እንዳያደርግ አለመከልከል፣ ያደረገውን ኑዛዜ አለማጥፋት፣ አለመቅደድ፣ እነዚህን ካደረገ ግን ከኑዛዜ ማለት ለውርስ ያልተገባ ይሆናል የሚል ምክንያቶችን በግልጽና በዝርዝር አስቀምጧል። ከኑዛዜ ለመንቀል ግን ምክንያቶቹ ምንድናቸው የሚለውን ህጉ አያስቀምጥም። ህጉ ምክንያቶቹ ምን መሆን አለባቸው የሚለውን ፍቅደ ስልጣን የሚሰጠው ለዳኞች ነው ወይም ለፍርድ ቤቱ ነው። ስለዚህ ዳኞች በአእምሯቸው ሟች በኑዛዜው ላይ ያስቀመጠው ምክንያት በቂ ነው ወይስ አይደለም የሚለውን ከሀገሪቱ የማህበረሰቡ ሞራሊቲ፣ ከሀገሪቱ የግብረ ገብነት ሂደት፣
ከሀገሪቱ ሌሎች ህጎች ላይ የተከለከሉና ያልተከለከሉትን ታሳቢ በማድረግ ነው የሚመዝኑት። በሌሎች ሀገር አሁን ለምሳሌ በነ ስፔን መጽሐፉ ላይ በግልጽ አስቀምጫለሁ ካየርነ ግን በኑዛዜ ላይ የሚቀመጡ ምክንያቶች ምን ምን ናቸው፣ የትኞቹስ በቂ ናቸው ወይስ አይደሉም የሚለው ሙሉ ለሙሉ ለፍርድ ቤቱ ወይም ለዳኛው አይተውም። ህጉ ራሱ ልክ ቅድም ለውርስ ያልተገባ ለመሆን በቂ ምክንያት ናቸው ብሎ የኛ ህግ እንዳስቀመጠው ለኑዛዜ መንቀልም በቂ ምክንያቶችን ያስቀምጣል። ስለዚህ አሁን እነዚህ ምክንያቶች በህጉ ያልተቀመጡ ስለሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ አስገዳጅ ውሳኔ ሲሰጥ ምክንያቶቹን ያስቀምጣል። እነዚህ በቂ ናቸው፣ እነዚህ በቂ አይደሉም በሚል ማለት ነው። እና እኔ እንደውም የውርስ ህግ ሌሎችን ህጎች ጨምሮ ህጎቻችን ፈር እንዲይዙ ተገማች እንዲሆኑ አድርጓል ብዬ የማስበው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ የሚሰጣቸው አስገዳጅ ውሳኔዎች ናቸው። እና እነዚህ አስገዳጅ ውሳኔዎች ላይ አሁን ለምሳሌ የውርስ መንቀልን በተመለከተ የግድያ ሙከራ አድርጎብኛል ብሎ በኑዛዜው ላይ ካስቀመጠ በቂ ምክንያት ነው ተብሏል። ካዋረደው ከሰደበው ይሄ በቂ ምክንያት ነው ተብሏል። እነዚህ አሁን በቂ ምክንያቶችም ናቸው። ለምን ቢባል የወንጀል ሙከራ ማድረግ በራሱ ወንጀልም ነው፣ ከጅምሩ መስደብ ማዋረድም ወንጀልም ነው። ስለዚህ እነዚህ በቂ ምክንያት መሆናቸው በሌላ ህግም የተከለከሉ ድርጊቶች ስም ስለሆኑ ለምሳሌ ታሜ አላስታመኝም ወይም ደግሞ ሃይማኖትን ቀይሯል ምናምን በቂ ምክንያቶች አይደሉም ተብሎም ተወስኗል መሰለኝ። አዎ እንደዛ ተብሏል። አሁን ታምሜ ስላልጠየቀኝ ስላልተንከባከበኝ ብሏል እና ይሄ በቂ ምክንያት አይደለም ከውርስ ለመንቀል በኑዛዜ ተብሏል። ሰበር ይሄን ሲል ምክንያት አይሆንም እሱ። አዎ እንዴት ኦፍኮርስ አሁን በማህበረሰባችን ወላጅን ብዙ ጊዜ ውርስ በኢትዮጵያ ያለ ኑዛዜ ውርስ የሚካሄደው ልጅ ወላጅን ነው። ስለዚህ ልጅ ወላጁን ካልተንከባከበ ለንብረቱ ብቻ ለምን ይሄዳል የሚል ክርክር ይነሳል። እንደውም አንዴ እኔ የገጠመኝ ምንድነው ከቤት ይውጣልኝ ነው የሁከት ነው ጉዳዩ። ከዛ ለምንድነው የሚወጣው አልወጣም ይላል ልጅ። ከዛ እንዴ አንተ እኮ ንብረትሽን እንጂ ሃይማኖትሽንና ሌላው ነገር አልፈልግሽም ብለኛል። ስለዚህ ሃይማኖቴንም ካልፈለግከው እኔንም ካልፈለግከኝ እኔ ጋር ልትቀመጥ አይገባም ብለው ሲከራከሩ አስታውሳለሁ። እና ይሄ ታዲያ በኢትዮጵያ ግብረ ገብነት መች ያሟላል? ለምን መንቀል አይሆንም ሊባል ይችል ይሆናል። እንግዲህ ሰበሩ በህግ በምን አይነት መዘነው ከኢትዮጵያ ማህበረሰብ ሞራሊቲ አንጻር አብሮ ይሄዳል ወይ የሚለው የራሱ በቂ ምክንያቶች ይኖሩታል። ያንን ሲወሰን በነበረው ሁነት ያንን ውሳኔ ሲያስተላልፉ ዳኞች ያዩትን ምክንያቶች ማወቅ ሊፈልግ ይችላል። ግን አንዳንድ ጊዜ ሁሉንም ኃላፊነቱ ውሰዱ ካል የኃላፊነቶቹ መጠንም መረጋገጥ ይኖርበታል። በኑዛዜ መንቀል ላይ የሚቀመጡ ምክንያቶች አንዱ ትልቁ ችግር ኢትዮጵያ ውስጥ በህጉ ላይ የተቀመጠው ኑዛዜ ላይ መቀመጣቸው በቂ ነው፣ እውነት መሆን አለመሆናቸውን በማስረጃ ማስረዳት አያስፈልግም ብሏል። ስለዚህ እንደዚህ አይነት ነገሮች ስላሉ ነገሮችን አጥብበን ከውርስ እንዳይነቀል ማድረግ የተሻለ ነው ብለው ስለሚያስብ ነው ሰበሩ። ለምን የኢትዮጵያ የውርስ ህግ ዓላማው በተቻለ መጠን የስጋ ዘመዶች የደም ግንኙነት ያለ ሰዎች እንዲወርሱ ነው የሚፈልገው። ይሄ ከሆነ ደግሞ ያለ በቂ ምክንያት በኑዛዜው ብቻ ስለተቀመጠ ከውርስ አታገኝም ካልነው ከውርሱ አገለል ነው እና የውርሱ ህጉ መነሻን የደም ግንኙነትን ልናሳጣው ነው ከሚል ከህጉ ጀርባ ያለው ምክንያት ያየ ይመስለኛል ሰበሩና እኔ የምስማማበትም ነው። አዎ መስማኛም እንስማማለን። ሌላው ምንድነው እንግዲህ ውርስ ማጣራትን ጨረስንና ውርስ ማጣራቱ ሪፖርቱ ቀረበ፣ ጸደቀ። ከጸደቀ በኋላ እንግዲህ ውርስ ማጣራቱ ላይም አይ ቲንክ መቃወሚያም ማቅረብ አይቻልም የሚል ውሳኔ ነበረ። ወደ ክፍፍል ሄደን እንግዲህ ክፍፍል ላይ ስንመጣ እንግዲህ ሰዎች ይመጣሉ። እንግዲህ እዚህ ጋር ክፍፍሉ ላይ እዳ እንደ አዲስ ባለዕዳ ነኝ፣ እዳ አልተከፈለኝም፣ ውርስ ማጣራቱ ላይም አልተሳተፍኩኝም የሚሉ ሰዎች ይመጣሉ። ወራሾችም ይመጣሉ እንደ አዲስ። ራሱ ክፍፍሉ አከራካሪ ይሆናል። አሁን እዚህ ላይ የጠቀስካቸው ክፍፍሎች አሉ። ራሱ
ስጦታ ራሱ የስጦታ አይነቶች ዶኔሽን ኢንተርቪቮስ ዶኔሽን ሞርቲስ ኮዛ የምትላቸው ነገሮች አሉ። ያው ህጉ ነው የሚለው። በእርግጥ የኑዛዜ የዩኒቨርሳል ሌጋቲ በሲንጉላር ሌጋቲ የሚከፋፈሉ ሀብቶች አሉ። የኑዛዜ ስጦታዎች አሉ። የደንብ ክፍያዎች አሉ ምትላል። እስቲ እነዚህን ነገሮች አብራራለን። እንዴት ያው የክፍፍል ዘዴዎች አንዱም ስለሆኑ። እሺ እንግዲህ ቅድም እንዳልኩት የውርስ ክርክር ሶስተኛው ደረጃ የውርስ አጣሪው ሪፖርቱ ጸድቆና የወራሽነት የምስክር ወረቀት ከተሰጠ በኋላ የድርሻ ክፍፍል የምንለው ነው በውርስ ህጉ። እንግዲህ የድርሻ ክፍፍል የሚደረገው አንድም ራሳቸው በጸደቀው ሪፖርት መሰረት በስምምነት መከፋፈል ነው፣ ፍሬንድሊ ፓርቲሽን የምንለው ማለት ነው። ሌላኛው በፍርድ ቤት ጣልቃ ገብነት ወይም ፍርድ ቤቱ አከራክሮ ውሳኔ በመስጠት የሚደረግ ክፍፍል ነው እና ብዙ ጊዜ ለወራሾች አዋጭ የሚሆነው በሪፖርቱ መሰረት በስምምነት ቢከፋፈሉ ነው። ለምን ቢባል አንድ የዳኝነት ያስቀርላቸዋል፣ ሁለተኛ የክርክር ወጪ ጠበቃ መቅጠር፣ ፍርድ ቤት መመላለስ ያስቀርላቸዋል። ሌላኛው በመካከላቸው ያለውን ግንኙነት እንዳሻክርም ያደርግላቸዋል። በማህበረሰቡ ዘንድ ያላቸው ተቀባይነት እንዳለ ይቀጥላል፣ መከባበርን ይፈጥራል። ስለዚህ የውርስ አጣሪ ሪፖርቱ ካለቀላቸውና ከጸደቀላቸው በኋላ በተቻለ አቅም በስምምነት ጨርሰው በፍርድ ቤቱ የድርሻ ክፍል ያደርጉበትን ያጸድቁበትን ማለት የተስማሙበትን ስምምነት አጸድቀው ቢጨርሱ ክርክር ባያደርጉ ይመከራል። ነገር ግን ካልተስማሙና በሪፖርቱ ላይ ክስ ከቀረበና የድርሻ ክፍፍል ክርክሩ ከቀጠለ የፌዴራል ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎቱም በግልጽ በውርስ አጣሪ ሪፖርት የተከራከረ ሰው ድጋሜ ሌላ ክርክር ያንን አንስቶ በውርስ አጣሪ ሪፖርቱ የተከራከረበትን አይከራከርም ብሎ ውሳኔ ሰጥቷል። ለምሳሌ በውርስ አጣሪ ሪፖርቱ ላይ ይርጋ አንስቶ ይርጋ ውድቅ የሆነበት ተከራካሪ በድርሻ ክፍፍል ጊዜም ድጋሜ ይርጋ ቢያነሳ ጉዳዩ በውሳኔ ያለቀ የደቀቀ ወይም ሬስ ጁዲካታ የምንለው ስለሚሆን ፍርድ ቤቱ አይቀበለውም ብሏል። እና ብዙ ጊዜ በድርሻ ክፍፍል አከራካሪ የሚሆኑት አንደኛ በውርስ ማጣራቱ ያልነበሩ ሰዎች ይመጣሉ። ሁለተኛ ደግሞ ከዕዳና ከተከፈሉ ክፍያዎች ጋር ተያይዞ የሚነሱ በውርስ ሀብቱ ውስጥ ቤት የሰሩ ሰዎች የዚያ የቤት ዋጋ ግምት፣ እንደገና ደግሞ የሰሩት ቤት ራሱን ነጥሎ ማውጣት የማይቻልበት ሁኔታ፣ እነዚህ ነገሮች አጠቃላይ አከራካሪ ይሆናሉ። ግን እስከ አፈጻጸም ድረስ ክርክሩ ቢቀጥልም የመጨረሻ እልባት ሲሰጥ የሚታየው ምኑ ነው? አጠቃላይ ወራሾች ከሚያገኙት መብትና ጥቅም ህጉ ከሚያስቀምጠው ድንጋጌ ስለሆነ በዛ አግባብ ነው እልባት የሚሰጠው። እንግዲህ ብዙ ጊዜ እሱ ነው። ግን ቅድም ያነሳው ከዚህ ከስጦታ ጋር ተያይዞ እንግዲህ ብዙ ጊዜ ሰዎችን የሚያከራክረው ስጦታና ኑዛዜ የማምታታት ጉዳይ ነው። አወዛጋቢ የሚሆኑት ጉዳዮች እነሱ ናቸው። ስጦታ አለ፣ የቁም ኑዛዜ ስጦታ ይባል እና ቃላቶቹ ራሳቸው አይ ቲንክ የሆኑ መጥራት አለባቸውና እሱ ለምን ስጦታ ምንድን የቁም ስጦታ ምንድነው? ኑዛዜ ምንድነው? ሁለቱ እንዴት ይለያሉ የሚለው ነው እንግዲህ የሚመጣውና እንደውም አንድ የሰበር ውሳኔ የተሰጠበት ቅጽ 5 ላይ አለ። ሟች አደረገው የሚለው ምንድነው? የቁም ኑዛዜ ስጦታ ነው የሚለው። አሁን ስጦታም አለ ኑዛዜም አለ። ይሄ ነገር ኑዛዜ ነው ወይስ ስጦታ ነው? ውጤቱስ ምንድን ነው የሚለው ተከራክሮ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ የስጦታንና የኑዛዜን ሲለየው ምንድን ነው ያለው? ስጦታ ማለት አንድ ሰው በህይወት እያለ ንብረቱን ሳይሞት የሚያስተላልፍበት ነው። ስጦታ ይሄ ነው፣ ሳይሞት ንብረቱን ማስተላለፍ ነው። አንድ ሰው ንብረቱን በህይወት እያለ ከሞተ በኋላ እንዲተላለፍለት ከፈለገ ይሄ ኑዛዜ ነው። ሁለቱም የሚደረጉት ማች በህይወት ወይም ባለ ንብረቱ በህይወት እያለ ነው፣ ይሄ ይታወቃል። ነገር ግን የሚለዩት ምኑ ላይ ነው? ንብረቱ በህይወት እያለ እንዲተላለፍለት ካደረገ ይሄ ስጦታ ነው። ከሞት በኋላ እንዲተላለፍ ከፈለገና ይሄንን ገልጾ በኑዛዜው ላይ ወይም በሰነዱ ላይ ካስቀመጠ ይሄ ኑዛዜ ነው።
ስለዚህ ምንድነው ሰበር አንድ ግልጽ ውሳኔ ሰጥቷል። የቁም ስጦታ ከኑዛዜ መንቀያ አንድ መንገድ ነው ብሏል። በውጤት ደረጃ እንደዚህ ይገናኛሉ። ሲገናኙ ራሱ ለምሳሌ ሟች 3 ልጆች አሉት። አንድ ቤት ብቻ ንብረት አለው። እየጦረ እየተንከባከበ የፈለገውን እያደረገ ከ3ቱ ልጆች አንዱ ቢይዘው እና ይሄን ቤት በቁም በስጦታ ቢያስተላልፍለትና ስሙን ስመ ሀብቱን አዙሮለት ካርታ አሰርቶለት ቢሞት ይሄ ስጦታ ነው። ከዛ በኋላ ሌሎች 2ቱ ልጆች አባታቸው ከሞተ በኋላ ይሄ ስጦታ ይፍረስልኝ ከውርስ ነቅሎናል ማለት አይችሉም ነው። ምክንያቱም ስጦታ አንዱ የውርስ መንቀያ መንገድ ነው ብሎታል። እና በዚህ ነው የሚለያዩት። በጣም ቃላቸው ይደበላለቃሉ፣ ግን በተግባርም እስከ ሰበር ሰሚ ችሎቱም እንዲለዩ የተደረጉበት በዚህ አግባብ ስለሆነ ሁለቱ የሚለያዩ ትልቅ ኮንሰፕቶች ናቸው። የእንግሊዝኛ ቃሉ በተለይ ይለየዋል። ስጦታ ዶኔሽን ነው፣ ኑዛዜ ዊል ነው ወይም ቴስት ነው። ስለዚህ ዶኔሽን ሞርቲስ ኮዛ የሚባለው አሁን ለምሳሌ ከሞተ በኋላ የሚሰጠው አይነት ካልከው ዊል ነው ልንል እንችላለን ማለት ነው። እሱን ነው። በኢትዮጵያ እውቅና የተሰጠው 2 አይነት ስጦታዎች አሉ። ከሞት በኋላ የሚደረግ ስጦታ አለ፣ በህይወት ያለ ንብረቱ እንዲተላለፍ የሚደረግ ስጦታ አለ። የፌዴራል ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎቱ ሁለቱን የስጦታ አይነቶች ኢትዮጵያ ውስጥ እውቅና የተሰጠው ሟች ማለት የንብረቱ ባለቤት በህይወት እያለ ንብረቱን የሚያስተላልፍበት መንገድ ያለው የስጦታ አይነት ነው፣ ወይም ደግሞ በህይወት እያለ የሚደረግ የስጦታ አይነት ነው። ሟች ከሞተ በኋላ ንብረቱ እንዲተላለፍ የሚደረግበት የስጦታ አይነት ኑዛዜ እንጂ ስጦታ አይደለም። በኢትዮጵያ የፍትሐ ብሔር ህግም እውቅና አልተሰጠውም ተብሏል። ስለዚህ በኢትዮጵያ የፍትሐ ብሔር ህግ እውቅና የተሰጠው የስጦታ አይነት ሟች በህይወት እያለ ንብረቱን የሚያስተላልፍበት የስጦታ አይነት ብቻ ነው ማለት ነው። እና ሌላው ደግሞ ምንድነው አሁን ለምሳሌ በኑዛዜም አንድ ዕቃ ለይቶ ይሰጣል። ፓርቲኩላር ሌጋቴ እንዳልነው ማለት ነው። መኪናዬን ወይም ቤቴን ወይም ማሽኔን ብሎ ደግሞ ለይቶ ስጦታ የሚሰጥበትም ሁኔታ አለ። እንዲሁ በፐርሰንትም ብቻ መስጠት አይደለም። እና እነዚህ ነገሮች ብዙ ጊዜ የሚያከራክሩ ስለሆነ ነው ማነሳቸው። እና አሁን እስቲ ወደ ክሬዲተሮች እንምጣና የሚመጡ ክሬዲተሮች አሉ። አሁን በተለያየ ስቴጅ የሚመጡ አሉ። ህጉም በተለያየ ስቴጅ የሚመጡበትን ዲል ያደርጋቸዋል። ከክፍፍል በኋላ የሚመጣ ክሬዲተር አለ። ውርሱ እየተጣራ የሚመጣ ክሬዲተር አለ። ውርሱ ከጸደቀ በኋላ ከክፍፍል ሳይደረግ የሚመጣ ክሬዲተር አለ። አሁን ሟች ብዙ ሰው አበድሮ ሊሆን ይችላል፣ ብዙ ብሩ አበድሮ ሊሆን ይችላል እና ከወራሾች ገንዘብ ይስጡኝ እንጂ አባታችሁ እኮ ይህን ያህል ብር አበድሬው ነበረ ወይ እናታችሁም ሊሆን ይችላል ብሎ ይመጣል። እና እስቲ በዚህ በሚመጡበት ስቴጅ እያየ ክሬዲተሮችን ያላቸው ሪኮርስ ምንድን ነው ማለት እንዴት ነው ገንዘባቸውን ሊያገኙ የሚችሉት? በማጣራትም ጊዜ ከሚጀምሩበት ጊዜ አይተህ እስቲ በዚህ ላይ አንድ ትንሽ ነገር። ኦኬ እንግዲህ ቅድም የውርስ ማጣራት አንዱ ዓላማ የሟችን ዕዳ እና ሀብት መለየት ነው። ዕዳ ሲባል ምንድነው? ሟች ከመሞቱ በፊት የተበደራቸው ብድሮች ይኖራሉ፣ ወይም በተለያየ መንገድ የተቀበላቸው ንብረቶች ይኖራሉ፣ ግን መመለስ ያለባቸው ማለት ነው። ስለዚህ እነዚህ ሟች ሳይሞት አበድሮ የነበሩ ባለሀብቶች፣ አበዳሪዎች ሟች ሲሞት መብታቸውን የሚያስከብሩበትን መንገድ በውርስ ህጉ በግልጽ ተደንግጓል። እንደውም አንድ ደስ የሚለው ድንጋጌኛ ውርስ ህግ ያለው ምንድነው? በመርህ ደረጃ አንድ ወራሽ የሚወርሰው ወዶና ፈቅዶ ሳይገደድ ነው። ስለዚህ በኢትዮጵያ ውስጥ ተገደህ መውረስ የለም። መውረስ በፍቃድና በፍቃድ ብቻ ነው። ነገር ግን ወራሹ ዕዳ ካለበት ውርስን ማድረግ ይችላል። እሱ ውርስን መተው የሚባለው አዎ ውርስን መተው ይችላል። ግን መተው የማይችልበት አንድ ኤክሴፕሽን ተቀምጧል። ይሄ ምንድነው የተቀመጠው ልዩ ሁኔታ? ሟች ማለት አበዳሪዎች ከወራሹ ላይ ዕዳ ካላቸው ያንን ዕዳ አበዳሪዎች እንዳያገኙ አልወርስም ማለት አይችልም። ስለዚህ ባለዕዳዎችን ለመጠበቅ የውርስ ህጉ በጣም ሩቅ ተጉዞ ተገደህ ትወርሳለህ ብለህ መክሰስ ትችላለህ። እንዲወርስ አድርገህ ንብረትን ትወስዳለህ። ከማን? ከወራሹ ላይ ማለት ነው። ነገር ግን የሟች ባለዕዳዎች ከሆኑ ግን በማንኛውም ደረጃ ሟች እንደሞተ እንደ ማንኛውም ተከራካሪ
ንብረታቸው እንዲመለስ ክርክር ያደርጋሉ ጣልቃ በመግባት ውርስ ሲጣራ ሊሆን ይችላል፣ በድርሻ ክፍፍል ሊሆን ይችላል። የድርሻ ክፍፍል ተደርጎ ሀብት ንብረቱ ለወራሾች ከተላለፈም በኋላ ቢሆን ወራሾች ከውርስ ሀብቱ በደረሳቸው ገንዘብ ልክ ወራሾችን እያንዳንዱ ከሰው ንብረታቸውን አበዳሪዎች ማስመለስ ይችላሉ። ስለዚህ የሟች አበዳሪዎች ንብረታቸውን የማስመለስ መብታቸው እንዲሁም ደግሞ የወራሾች አበዳሪዎች ንብረታቸውን ከወራሹ ላይ የማግኘት መብታቸው ህጉ በግልጽ ጥበቃና ከለላ አስቀምጦላቸዋል ማለት ነው። በዛ አግባብ መብታቸውን ማስከበር ይችላሉ ማለት ነው። ጥሩ ነው ማለት እዚህ ላይ አሁን መጽሐፉ ላይ የጠቀስካቸው ነገሮች አሉ። ለምሳሌ ሽያጭን ለማስፈረስ የሚቻልበት መንገድ ምንድን ናቸው? አይደለም ከሚሉት ጋርም ስለተገናኙ ነው። ላይክ በኑዛዜ የተገኘ ማለት እዳ ያለበትን እንትን ምን ያህል መከታተል ይችላል ክሬዲተር የሚለውን ነው። ጥሩ አድርገህ መልሰሃል። እንደው እዚህ ጋር መነሳት የሌለባት ሳይቀር እንደው አንተ የተለየ አርቲክል የጻፍክባትን አይቻለው። እዚህ ላይ ማስፈተ ከጻፍካቸው ነገሮች አንደኛው ማዕቀል ይርጋ ነው እና ውስጥ ላይ በጣም ብዙ ይርጋዎች አሉ። ልክ አንዳንዴ እንደውም ብዙ ሰው ይምታታበታልና ልክ እንደ ሌበር ላይም ብዙ ይርጋዎች አይነቶች እንዳሉ ማለት ነው። እና እስቲ በአጠቃላይ ይርጋዎችን የሚቋረጡበትን መንገድና የአይነታቸውን ከ1000 አሁን 1000 ብዙም ታከራከረው 1000 ነች። ከዛ ቀጥሎ ያለ አንቀጽ 1000 ማለት ነው። እዚህ ላይ ትንሽ ነገር በለን። ኦኬ እንግዲህ ይርጋ አንድ የህግ መርህ ነው። ምንድነው ይህ የህግ መርህ የሚለው? ሰዎች በህጉ ተለይቶ በተቀመጠበት ጊዜ ውስጥ መብታቸውን ካልጠየቁ መብታቸውን ያጣሉ የሚል ነው እና ይርጋ ሁለት አይነቶች ናቸው። መብት ፈጣሪ ይርጋ የሚባል አለ፣ መብት ገዳይ የሚባል ይርጋ አለ። መብት ፈጣሪ ይርጋ የሚባለው ምንድን ነው? አንድ ሰው ንብረቱን ህጉ ባስቀመጠው አግባብ ለምሳሌ በኢትዮጵያ የፍትሐ ብሔር ህግ 1168 መሰረት ንብረቱን ይዞ ለ15 ዓመት በተከታታይ ግብር ከከፈለ የዛ ቤት ባለቤት የመሆን እድል አለው። ይሄ መብት ፈጣሪ ወይም ራይት ክሬቸር ፔሪድ ኦፍ ሊሚቴሽን ወይም ይርጋ የሚባለው ነው። ሁለተኛው መብት ገዳይ የሚባለው ነው። ያ ማለት ለምሳሌ አንድ በመኪና አደጋ የደረሰበት ሰው በህጉ በተቀመጠው በይርጋ ጊዜ ውስጥ ካልጠየቀ ለደረሰበት ካሳ ቢጠይቅ መብቱ በይርጋ ይታገዳል ማለት ነው እና ይሄ መብትን የሚገል ወይም የሚያሳጣ ራይት ኪለር ፔሪድ ኦፍ ሊሚቴሽን የምንለው ነው። እንግዲህ ይርጋ በተቀመጠው ጊዜ ውስጥ መብትን ካልጠየቅን የምናጣበት ከሆነ በመካከል ግን የሚያቋርጡ ምክንያቶች አሉት። ለምሳሌ እዳ የሚጠየቀው ሰው እዳውን ካመነ፣ እዳ የሚጠይቀው ሰው በፍርድ ቤት ክርክር ካቀረበ፣ እዳ ጠያቂውና ተጠያቂው የአዛዥ ታዛዥ ግንኙነት ካላቸው፣ የመከባበር የቤተ ዘመድ ሁኔታ ካላቸው፣ እነዚህ ሁኔታዎች ካሉና እነዚህ ሁኔታዎች የይርጋ ጊዜው ሳይሞላ በመሃል ላይ ከተከሰቱ የይርጋ ማቋረጫ መንገዶች ወይም ምክንያቶች ከመፈጠራቸው በፊት ተቆጥሮ የነበረውን ጊዜ እንደ ላጲስ ያጠፉታል። መቆጠር የሚጀምረው ማቋረጫ ምክንያቱ ከተከሰተበት ጊዜ በአዲስ ይሆናል የሚለው ነው እና ብዙ ጊዜ በኢትዮጵያ ውርስ ህግ አከራካሪ የሚሆነው በውርስ ህጋችን አንቀጽ 1000 ላይ የተቀመጠው የ3 ዓመት ይርጋ የ15 ዓመት ይርጋ ነው እና ይህንን በተመለከተ የፌዴራል ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎቱ በጣም ብዙ ውሳኔዎችን ሰጥቷል። በተለያየ መልኩ አብራርቶታል፣ ተንትኖታል። መጽሐፉ ላይም እያንዳንዱ ነገር ከውርስ ማጣራት ጋር፣ ከድርሻ ክፍፍል ጋር፣ ከኑዛዜ ጋራ እና ከሌሎች ጋር ተያይዞ ተቀምጧል እና ይሄ 3 ዓመት ለምሳሌ በወራሾች መካከል የሚደረግ የንብረት ማስመለስ ክርክር ከሆነ 3 ዓመት ነው። በወራሽና ወራሽ ባልሆነ መካከል የሚደረግ ክርክር ከሆነ 5 ዓመት ነው። ሟች ሲሞት ህፃን ልጅ የነበረ ሰው ከሆነና መብቱን መጠየቅ ከፈለገ እድሜው 18 ዓመት ከሞላው ከ15 ዓመት በኋላ ነው በሚል ሰፋና ጥልቀት ባለው መልኩ እንደየክርክሩ አይነትና ወሰን ሰበሩ አስቀምጦበታል። በዛ አግባብ ነው ልባት የሚሰጠው ማለት ነው። እሺ እናመሰግናለን። እንግዲህ የውርስ ህግ እንደምታውቁት በጣም ሰፊ ነው።
በአንድ ቀን በአንድ ውይይት ሊጨረስ የሚችል አይደለም። ከመጨረሳችን በፊት ግን ለተሳታፊዎችም እድል እንሰጣለን። ጥያቄ ካላችሁ እኛ ብቻ አውርተን እንዳንለያይ። እንግዲህ ይህ ተሻሽሎ የቀረበው የካሴ መልካም አዲሱ መጽሐፍ ነው፣ የውርስ ሕግ ያህል 3ኛ እትም ነው። ግን አይ ቲንክ ሁለተኛ እትሙም የተሻለ ብዙ አዳዲስ የሰበር ውሳኔዎችና ፕሪንሲፕሎች ተጨምሮበታል። ያልገዛችሁ ሰዎች ገዝታችሁ እንድትጠቀሙ እናበረታታለን። ከዚህ በኋላ የምንሄደው ወደ ምናልባት ተሳታፊዎች ጥያቄ ካላችሁ ጥያቄ ብቻ ሳይሆን አስተያየትም ካላችሁ አስተያየታችሁን እንድትሰጡ ነው። ከፕሮዲውሰሮቹ የመጣ ጥያቄ ስለሆነ እናመሰግናለን በጥቅሉ ማለት ነው። ግን አንዳንድ ጥያቄዎች አሉ። አንደኛው ጥያቄ ለውርስ ሕግ ለመውረስ የተከለከለ በሕግ የተከለከለ ለምሳሌ ሟቹን በመግደሉ ምክንያት ግን እሱ ደግሞ የገደልኩት በህመም ምክንያት ነው ብሎ ክሌም ያደረገ ከዛ ይሄ እየተጣራ በነበረበት ጊዜ ውስጥ ፓራል ደግሞ ከውርስ ተነቅሏልና ውርስ ኑዛዜያችን ተከብሮ በሕግ ስለታገደ አብሮ የሚወርሰን በሕግ ስለታገደ ሀብታችን እንከፋፈል ተብሎ ወራሾች ተከፋፍለው ካበቁ በኋላ ያንን ክሌም የጤና ማስረጃ ይዞ ቢመጣ እንዴት ይሆናል? ሕጉ እንዴት ያየዋል ማለት ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ለምሳሌ አውራሹ ለማውረስ በቂ ምክንያት ለምሳሌ ሰድቦኛል ወይንም የግድያ ሙከራ አድርጎብኛል ሊል ይችላል። ግን ሕጉ እነዚህ ነገሮች በቂ ምክንያት ብሎ ነው ያለፋቸው ወይስ ስድብና ግድያ ምናምን ብቻ ብሎ ነው ያለፋቸው? እና በቂ ምክንያት አለኝ ብሎ በኑዛዜው ከውርስ ቢነቅልና ለአንዱ ልጅ ብቻ ውርሱን ኑዛዜ ቢሰጥ በኋላ ላይ ጥያቄው ቢነሳ ኑዛዜውን የመሻር መብት አለው ማለት ነው ፍርድ ቤቱ። ኑዛዜውን እስከ መሻር ድረስ ይሄዳል ማለት ነው፣ ቅድም በተጠቀሰው መሰረት ማለት ነው። ሌላው እነዚህ ከመንግስት ጋር በውል የተያዙ ጉዳዮችን የማውረስ ነገር ነው። ለምሳሌ አሁን ከኪራይ ቤቶች የተያዙ ቤቶችን ወይ ከቀበሌ በውል የተያዙ ቤቶችን ማውረስ ይችላሉ አውራሽ አንደኛ። ሁለተኛ ነገር ደግሞ ማውረስ ባይችልና ማውረስ ባይችልም ክርክሮች ቢነሱስ ቤቱን በልጆች መካከል ለምሳሌ ቤቱን እኔ ነኝ የምቀመጥበት እኔ ነኝ የምወርሰው የሚል ክርክር ቢነሳ አከራዩ አካል የሚሰጠው ውሳኔ ነው የሚጸናው ወይንስ ይሄ ወደ ፍርድ ቤት ይሄዳል የሚለው ጥያቄ በደንብ ይታይልኝ ብዬ ነው። አመሰግናለሁ በጣም። እሺ ለጥያቄው አመሰግናለሁኝ። የመጀመሪያው ውርሱ ከተከፋፈለ በኋላ ከወራሽ የተከለከለው በወንጀል ምክንያት በፍርድ ቤት ተከራክሮ በነፃ ቢለቀቅ ወይም ደግሞ በፍርድ ነፃ ቢባል ዕጣ ፈንታው ምን ይሆናል፣ ንብረቱስ እንዴት ሊያገኝ ይችላል የሚል ነው። እንግዲህ በእኛ የውርስ ሕግ ወራሾች ንብረቱን ከተከፋፈሉ በኋላ ዕዳም ካለበት ዕዳውን ይከፍላሉ። ሌላ ወራሽ ሳያገኝ ከቀረም የዚያን ወራሽ ድርሻ ይመልሳሉ። እነዚህ ሁሉ መፍትሄ አሉ በሕጉ ላይ። እንደውም በኢትዮጵያ ውርስ ሕግ ከሌሎቹ ከነ ጀርመን እና እንደነ ፈረንሳይ ካሉት የሚለየው በኢትዮጵያ ውርስ ሕግ ወራሾች የሚወርሱት እንደገና ዕዳም የሚከፍሉት ባገኙት ልክ ብቻ ነው። በሌሎች አንዳንድ ሀገሮች አንድ ሰው ከወረሰ የሟችን ዕዳ ሁሉ ይወርሳል። ስለዚህ የሟች ዕዳ ከሀብቱ ከበለጠ ከግል ንብረታቸው የመክፈል ግዴታ ሁላ ይመጣባቸዋል፣ እንደነ ጀርመን አይነት የሕግ ስርዓት የሚከተሉት ማለት ነው። በኢትዮጵያ ግን ዕዳም የምትከፍለው የምትመልሰውም በወረስከው ልክ ነው። ለምሳሌ አሁን በተነሳው ጉዳይ 2 ወራሾች ኑረው አንደኛው አውራሽን የግድያ ሙከራ አድርገሃል ወይም ሰድበሃል ተብሎ በወንጀል ተከሶ እየተከራከረ እያለ የውርስ ክርክሩ ተጠናቆ አንዱ ልጅ ብቻ ሙሉ ሀብቱን ከወረሰና በወንጀል ክርክሩ የግድያ ሙከራ ለማድረጉ ተረጋግጦ በነፃ ቢለቀቅ ይሄ ወራሽ መጀመሪያ የውርስ ሀብቱን የወሰደውን ልጅ ያካፍል ብሎን በመጠየቅ መብቱን ማስከበር ይችላል፣ ድርሻውን ይወስዳል ማለት ነው። እና ሕጉ መፍትሄ አለው። የድርሻ ክፍፍል ከተጠናቀቀ በኋላም ይመልሳል ብሎ የውርስ ማቃናት የምንለው አለ።
የውርስ ድርሻ ያልደረሳቸው ሰዎች የሚያገኙበት መንገድ አለው። ራሱ ግልጽ ድንጋጌ ስላለ በዛ አግባብ መፍትሄ ያገኛል ማለት ነው። ሁለተኛው ጥያቄ አንድ ሰው በድፍኑ ከውርስ ነቅየዋለሁ ቢል ልጁን ፍርድ ቤቱ ኑዛዜውን ሊሽረው ይችላል ወይስ አይችልም ነው። እንግዲህ አንድ ኑዛዜ ለመጽናት 4 ቅድመ ሁኔታዎች መሟላት አለበት። የመጀመሪያው ኑዛዜው ሕጉ ባስቀመጠው ፎርም መሰረት መደረግ አለበት። ለምሳሌ ግልጽ ኑዛዜ ከሆነ ኑዛዜው በጽሁፍ ሆኖ ሰፈር የተደረገ ከሆነ በ4 ምስክሮች፣ በሰነድ ምዝገባና ማረጋገጫ የተደረገ ከሆነ በ2 ምስክሮች ፊት መሆን አለበት። በየገጹ መፈረም እና ምስክሮቹ መፈረም አለባቸው። ይህን ሳያሟላ የተደረገ ከሆነ ግን ኑዛዜው ይፈርሳል ማለት ነው። ሌላኛው ኑዛዜው ያለ በቂ ምክንያት ልጆችን ወይም ተወላጅ የምንላቸው ልጅ ነው፣ ተወላጅ ምነው ልጅና የልጅ ልጅ ነው፣ እነሱን የነቀለ ከሆነ አሁንም ይፈርሳል። በኢትዮጵያ ውርስ ሕግ በፍትሐብሔር ሕጉ 938 እስከ እና ተከታዮቹ እንደተቀመጠው ልጅን ያለ በቂ ምክንያት መንቀል አይቻልም። ስለዚህ ያለ በቂ ምክንያት በኑዛዜው ከነቀለው ፍርድ ቤቱ ኑዛዜውን ያፈርሰዋል ማለት ነው። በዚህ ረገድ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ የሰጣቸውን ውሳኔዎች ቢታዩ በርከት ያሉ ኑዛዜዎች ፈርሰዋል። በየችሎቱም ይፈርሳሉ እንደዚህ አይነት ነገሮች። ስለዚህ ያለ በቂ ምክንያት ልጅን ከውርስ የነቀለ ሰው ኑዛዜው ይፈርሳል ማለት ነው። ሶስተኛው አንድ ኑዛዜ የጸና ለመሆን የሚያስፈልገው ኑዛዜው ያልተሻረ መሆን አለበት። ያልተሻረ የምንለው ሪቮኬሽን ኦፍ ዊል የምንለው አለ። እሱ ማለት ለምሳሌ አንድ ሟች 2000 ላይ ኑዛዜ አድርጎ ያን ኑዛዜ ይዞ ተቀምጠው ልጆች እያሉ ከመሞቱ በፊት 2003 ላይ ደግሞ ሌላ ኑዛዜ ቢያደርግ 2000 ላይ የተደረገው ኑዛዜ ሽሮታል ማለት ነው። የሚጸናው 2003 የተደረገው ኑዛዜ ነው። ስለዚህ ያልተሻረ መሆን አለበትም ነው። የመጨረሻው ኑዛዜው ውርቅ ያልሆነ ወይም ላፕስ ኦፍ ዊል የምንለው ጽንሰ ሀሳብ አለ። ያ ጊዜው ያላለቀ ለምሳሌ የቃል ኑዛዜ ሟች ካደረገ በኋላ ከ3 ወር በኋላ ሟቹ ካለ ኑዛዜውን እንዳልተደረገ ነው የሚቆጠረው። ስለዚህ የቃል ኑዛዜ የጸና ለመሆን ሟች ባደረገው በ3 ወር ጊዜ ውስጥ መሞት አለበት። ከ3 ወር በኋላ የቃል ኑዛዜው አይጸናም፣ በህይወት ካለ ሟቹ ማለት ነው። እንዲህ አይነት ቅድመ ሁኔታዎች አሉት። እነዚህ ሲሟሉ ነው አንድ ኑዛዜ የጸና የሚሆነው ማለት ነው። ሌላኛው ከቀበሌ ቤት ጋር ተያይዞ የሚነሱ የቀበሌ ቤት የሟች የግል ንብረት አይደለም እና አንድ ሰው ኑዛዜ የሚያደርገው በግል ንብረቱ ነው። እንግዲህ የግል ንብረት ማለት ምንድን ነው ማለት እና ከህጉ ጋር ማገናኘት ያስፈልጋል። እና የቀበሌ ቤትን ለምሳሌ አንድ የቀበሌ ተከራይ በቀበሌ ቤቱ ላይ የመኖር መብት ብቻ ነው ያለው እንጂ የመሸጥ የመለወጥ መብት የለውም። ንግድ ተኮር የሆኑ የመንግስት ቤቶች የሚከራይ ሰው መሸጥ መለወጥ አይችልም። በመደበሩ ላይ ነው መብት የሚኖረው። እና ከዚህ ጋር በተያያዘ የመንግስት ቤቶችን የሚመለከቱ አዋጆች አሉ፣ ደንቦችና መመሪያዎች አሉ። ስለዚህ ከውርስ ህጉ በተለየ ነው የክርክር ማዕቀፋቸው የሚታየው። በዛም አግባብ ነው ውሳኔ የሚሰጠው። ስለዚህ የቀጥታ የውርስ ህጉን ብቻ ታይቶ ውሳኔ የሚሰጥበትም አይደለም፣ እንደየጉዳዩ አይነትና ሁኔታ ታይቶ ውሳኔ የሚሰጥበት ስለሆነ በዛ አግባብ ነው የሚታየው ለማለት ነው። አመሰግናለሁ። አሁን እባላለሁ። ጠቅላይ ፌዴራል ሰበር ሰሚ ችሎት የሰጠው አስገዳጅ ውሳኔ አለ። ማንኛውም ወራሽ በ3 ዓመት ውስጥ የወራሽነት ሰርተፊኬቱን ከያዘ በይርጋ አይታገድም መብቱ የሚል ካልተሳሳትኩ እንደዚህ የሚል አስገዳጅ ውሳኔ አለ። ያንን ብቻ ይዝና ሌሎች ወራሾች ደግሞ ይህን የወራሽነት ማስረጃ ከያዙ በኋላ የውርስ ሀብቱን ተከፋፍለው ከፍተኛ መዋለ ንዋይ በማፍሰስ ግንባታ ይፈጽማሉ። ያኛው በተናጥል ይዞ ቁጭ አለ እንጂ ምንም ነገር አልፈጸምም። በኋላ ይቆይና መጥቶ እችኛዋን ተንተርሶ ይመጣና ከነኚህ ሰዎች ይህንን ንብረት ይጠይቃል። በዚህ አይነቱ ጊዜ በእንዲህ አይነቱ ሁኔታ ምንድን ነው መፍትሄው የሚል ነው። ሌላው ደግሞ የተወላጅን ከ1/4 በታች ማሳጣት አይገባም የሚልም እንዲሁ የጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔ አለ። ይሄ
1/4 የሚለው የሟች ንብረት ከተጣራ በኋላ ጥቅል ሀብቱ ታውቆ ነው ወይስ ሳይጣራ በፊት የሚለውም ኮንትሮቨርሻል ይመስለኛል እና ይህንንስ እንዴት ያዩታል የሚል ነው። አመሰግናለሁ። እናመሰግናለን። አመሰግናለሁኝ። ይሄኛውን 3 ዓመት ይርጋን በተመለከተ እንግዲህ የይርጋ ጉዳይ እንዳልኩት የሚታየው ከሚጠየቀው የውርስ ዳኝነት አንጻር ነው። እንግዲህ በውርስ ሕግ እና በውርስ ሙግት ውስጥ ብዙ አይነት ዳኝነቶች ይጠየቃሉ። ፍርድ ቤትም ውሳኔ የሚሰጡት የተጠየቀ ዳኝነትን ብቻ ለመሆኑ የሥነ ስርዓት ሕጉ ይደነግጋልና አንዱ የዳኝነት አይነት የወራሽነት የምስክር ወረቀት ማግኘት ነው እና ሌላኛው የድርሻ ክፍፍል፣ የውርስ ማጣራት፣ የኑዛዜ ይፍረስልኝ የሚሉት ናቸው። ስለዚህ አንድ ሰው የወራሽነቱን በ3 ዓመት ውስጥ ካረጋገጠ የድርሻ ክፍፍልም ሆነ የውርስ ማጣራት በማንኛውም ጊዜ መጠየቅ እንደሚችል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ አስገዳጅ ውሳኔ ሰጥቶበታል። በዚህ አግባብ ተረጋግጦም ክርክር ማለት እንደ አስገዳጅነቱ ተይዞ ውሳኔ የሚሰጥበት ነው የሚሆነው። አሁን አከራካሪ የሚሆነው በ3 ዓመት ውስጥ ሳይጠይቅ ወይም ደግሞ የወራሽነቱን ካወጣ በኋላ ሳይጠይቅ ሌሎች ወራሾች ግን በውርስ ሀብቱ ላይ ትልልቅ ግንባታዎች ያከናውናሉ። ያ ግንባታ ሳያልቅም ሆነ ካለቀ በኋላ ይሄ በ3 ዓመት የወራሽነቱን ያረጋገጠው ምንም ለግንባታው አስተዋጽኦ ያላደረገው ወራሽ መብቱን ለማስከበር የውርስ ሀብቱን ልከፋፈል የሚል ይመጣልና ይህም በተመለከተ ሕጉ ግልጽ ምላሽ አለው። ምንድነው የሚለው? ከውርስ ሀብት ላይ የድርሻ ክፍፍል የሚደረገው በውርስ ሀብቱ ላይ ያለው ዕዳ ተሰልቶ ከተቀነሰ በኋላ ነው። እንግዲህ ውርስ ሲጣራ አንዱም ዕዳና ገዳን ማጣራት ስለሆነ እና በውርስ ሀብቱ ላይ የተደረገ ግንባታ የውርስ ሀብቱ ቀጥታ ዕዳ ነው ባንለው የውርስ ሀብቱ ያልነበረ መዋለ ንዋይ እየፈሰሰበት ጉዳይ ነው። ብዙ ጊዜ በፍርድ ቤት ማከራካሪና ትክክለኛ ፍትህ ለመስጠት አስቸጋሪ የሚያደርገው ግን ግንባታው ሲፈጸም ከመጀመሪያው ግንባታ ላይ የተጨመረው ምን ያክል ነው ብሎ ለመለየት ያስቸግራል። ቢያስቸግርም ግን ብዙ ጊዜ የሚሆነው ምንድነው ለሚለው የማስረጃ ጉዳይ ነው። እንግዲህ የማስረጃ ጉዳይ አንዱ የሙግት ሁኔታ ነው። ስለዚህ በማስረጃ ሕግና በማስረጃ የምዘና ዘዴ ተጠቅሞ የሚለይ ነው የሚሆነው። በዛ አግባብ ግንባታ ላይ ንዋያቸውን ያፈሰሱ ሰዎች ለግንባታ ያወጡትን ወጪ አስልተው ከውርስ ሀብቱ ላይ መጀመሪያ ተቀናሽ ተደርጎ ገንዘባቸውን ያገኛሉ። ቀሪው ንጹህ የውርስ ሀብት ወይም ፒውር ስቴት የምንለው ነው ወራሾች የሚከፋፈሉት። ስለዚህ ተኝቶ የነበረ ሰው በግንባታው ተጠቃሚ አይሆንም። የሆነው መጀመሪያውኑ ሟች ያለውን ሀብት ብቻ ይሆናል ማለት ነው። ሌላው ከዚህ ከተወላጅን ከ1/4 በታች መንቀል አይቻልም ተብሏል። ይሄ የሆነው መቼ ነው የሚለው መጠኑ አከራካሪ ነው የሚለው እንግዲህ 1/4 የሚለው የውርስ ሀብቱ ተጣርቶ ቅድም እንዳልኩት የሟች የውርስ ሀብት ብቻ ይሆናል። ለምሳሌ የሟች ሀብት ከዕዳው ጋር ተደማምሮ 2 ሚሊዮን ቢሆንና በኋላ ዕዳው ሲሰላ 1 ሚሊዮን ቢሆን የሚቀረው ሀብቱ 1 ሚሊዮን ይሆናል ማለት ነው። 1 ሚሊዮኑ ቀድሞ ስለሚከፈል ዕዳ ማለት ነው እና 4 ልጆች ቢኖሩት ይሄ ሟች የ1 ሚሊዮን 4 ልጆች ሲካፈሉት ሊደርሳቸው የሚችለው 25,000 ነው። ከ25,000 ላይ ነው 1/4 በታች እንዳይደርሱ የሚፈለገው እና ሂሳቡ በዚህ አግባብ የሚሰጣና ኦዲት የሚደረግ ነው የሚሆነው። ግን ይሄ 1/4 በታች ሊነቀል አይገባም የሚለው የፌዴራል ፍርድ ቤት ሰበር ሰሚ ችሎቱ የተለያዩ አስገዳጅ ውሳኔዎች ሰጥቷል። የሚሰራው በዚህ አግባብ ነው ማለት ነው። እሺ ውርስ መጣው የሬናውንሴሽን የውርስ ሀብት መጣው የምንለው ሬናውንሴሽን መገለጽ ያለበት በግልጽ በጽሁፍ ነው ወይስ ሌላ መንገድ ያለው የሚል ነው። እንግዲህ የማስረጃ ጉዳይ ነው። አንድ ሰው ውርሱ ትቶታል ብሎ ለማረጋገጥ
ህጉ በግልጽ በጽሁፍ ይሁን በጽሁፍ አይሆን የሚል እንደ ኑዛዜ ያስቀመጠው ነገር የለም። ያ በግልጽ ካልተቀመጠ ደግሞ መፍትሄው ምንድን ነው የሚሆነው ከተባለ የማስረጃ ጉዳይ ነው የሚሆነው እና አንድ ሰው ውርስ ሀብቱን ትቶታል የምንለው መቼ ነው፣ በምን አግባብ ሲገልጸው ነው የሚለው በጽሁፍ ካደረገ እሱ ተቀባይነት ያለው ይሆናል። በጽሁፍ ካላደረገና ውርሱን ለመታወቁ በሌላ ማስረጃ ፍርድ ቤቱን በሚያሳምን አኳኋን ከተረጋገጠ የዚያ የፍርድ ቤቱ የሚዛን የማስረጃ ሚዛን ጉዳይ ነው እና አከራካሪ ይሆናል። ግን የማስረጃ ሚዛን ጉዳይ ስለሆነ በማስረጃ ህጉና በማስረጃ ሚዛን ታይቶ የሚወሰን ይሆናል። ይሄ ከ3 ዓመት ይርጋ ጋር ተያይዞ በጣም ሰፊ ክርክር ይደረግበታል። ይሄ የሚነሳው መነሻው የውርስ ህጉ አንቀጽ 1000 ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም ይህንን በተመለከተ የንብረት ማስመለስ ክርክርን በሚመለከት በወራሾች መካከል ከሆነ 3 ዓመት፣ ወራሽ በሆነና ወራሽ ባልሆነ ሰው መካከል ከሆነ 10 ዓመት፣ የውርስ ማጣራት ከሆነ ለምሳሌ የውርስ ማጣራት በውርስ ህጉ ላይ በስንት ጊዜ ማጣራት አለበት ለሚለው የይርጋ ጊዜ የለውም፣ ግን ሰበር ትርጉም ሰጥቶበታል። የውርስ ማጣራት አንድ ሰው የወራሽነቱን ካላረጋገጠ ሟች በሞተ በ3 ዓመት ውስጥ ማጣራት አለበት ብሎ ከ1000 ተነስቶ ትርጉም ሰጥቷል። ስለዚህ ይሄ 3 ዓመት እንደየቀረበው ክርክርና ጉዳይ አይነት እየታየ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ከሰጠው ውሳኔ አንጻር እየታየ የሚተገበር እና የሚፈጸም ነው የሚሆነው። ብዙ ጊዜ የሚታየውን በዛ አግባብ ነው ማለት ነው። እሺ እንግዲህ በጣም እጅግ አድርገን እናመሰግናለን። ያው ቅድም መነሻችን ላይ እንዳልነው የውርስ ህግ በጣም ሰፊ ነው። እዚህ መጽሐፍ ላይ የሚጠቅሳቸው መጽሐፍቶች ብታየው ራሳቸው ቮሊዩም ሲሆኑ ናቸው። በጣም ብዙ እንትኖች አሉ። በሌላ ሀገር እያንዳንዷ ሴክሽን እና ሰብሴክሽን ብዙ ዳይጀስቶች፣ ሪስቴትመንቶች ተጽፎባቸዋል። በተለይ ኮመን ሎ በሆኑ ሀገሮች ውስጥ ማለት ነው እና እንደው እዚህ ላይ ሳልጠቅስ ማልፈው ነገር ኢትዮጵያ ውስጥ የሙያ መጽሐፍት በተለያየ ፊልዶች ያሉ ማለት ነው በተለያዩ በሳይንስም ሊሆን ይችላል በሶሻል ሳይንስም ብዙ አልተለመዱም። በተለይ በእኛ ህግ በአማርኛ ቋንቋ ብዙ ዩኒቨርሲቲዎች እያንዳንዳቸው አርቲክሎች ይጽፋሉ። በጣም ስፔሲፊክ በሆነ ጉዳይ ላይ ይጻፋል አርቲክል። ግን በአማርኛ ደግሞ ለሰፊው ህዝብ በሚሆን መንገድ የተጻፈ ትናንሽ ናቸው። በቃ በጣም በጣት ልንቆጥራቸው የምንችሎች ናቸው። ሪሰንትሊ ማለት ነው። ምናልባት ድሮ ሊጻፍ ይችል ይሆናል እና ይህንን መጽሐፍ አፕዴት እያደረገ በየጊዜው ስለሰጠን እና ሌሎቹን መጽሐፍቶች አይ ቲንክ መቃወሚያ ላይም የጻፍከው አለ። በጣም የወደድኩት መጽሐፍ ስለ ኢንጀክሽን አይነቶች ምን ምን እንደሆኑ ማለት ነው በክርክር ጊዜ ሌሎችም መጽሐፍቶች አሉትና ገዝታችሁ እንድታነቡ በዚሁ ለማበረታታት ነው። ካሴንም እናመሰግናለን። ቴንኪዩ ይሄንን መጽሐፍ ስለጻፍክልን። እንደገና ደግሞ አታቁም አሁንም ሌሎች የጻፍካቸው እኔ የማውቃቸው አሉ ያልታተሙ ማለት ነው። እነሱንም ጻፍልን፣ በርታልን ለማለት ነው። እናመሰግናለን።